እባክህን እባክህን ንገረኝ አይደል እባክህን የኔ ጌታ እባክህን ስለ ሴት ልጅ አምላክ ነው እንዴ እባክህን እህቴ ልትሞትብኝ ነው ቆይ ምንድነው ቢያንስ አንቺ እንኳን አረጋጋት አሁን ያለሻት ከጎኑ አንቺ ነሽ አይደለች ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። እኔና ሮቤል ዛሬ መልሰን ከናንተ ጋር ተገናኝተናል። ውድ ቤተሰቦቻችን በጣም እልህ በሚያጋባና ስሜታዊ በሚያደርግ ሁኔታ ነው የመጣነው ዛሬ። ምክንያቱም ነው አብረን የምናየውና የምንሰማው ነው የሚሆነው። በጣም ለመግለጽ የሚከብድ አይነት ስሜት ውስጥ ነው ያለው ሮቤል። እንደውም ግድ እነሱን ማውራት አለብን ብዬ ካሜራ ስላስበረው ነው እንጂ ካሜራ ማያስፈልገኝም ቀጥ ብዬ ወደ ቦታው ሄዳለሁ እያለኝ የነበረበት አጋጣሚ ላይ ነው የነበርነው። አንድ ባለስልጣን እንግዲህ በጣም ደካማ የሆኑ በጣም በቃ ደካማ የማይገልጻቸው እናት ላይ የፈጸመው በደል ያደረጋቸውን ነገር በአጠቃላይ እንዲህ ነው ተብሎ ልጆቻቸው አጠገባቸው የሉም። አንድ ልጃቸው እንደውም ሲነግሩን በውትድርና ወጥቶ እንደቀረባቸው በጣም ሀዘን ላይ ያሉ አሮጊት ናቸውና እኔ እንኳን ብዙም ስላልቻልኩኝ ያለሁበትም ሀዘን ላይ ነው ያለሁትና ብዙም ሴትዮዋ ላወራቸው አልፈቀድኩም። ሮቤል ያለውን ነገር ሳይሰማ አይቀርምና እስኪ ሮቤል ስላለው ነገር የተወሰነ ነገር በላቸው። ተረጋጋ በመጀመሪያ እስቲ የሆነ ነገር በላቸው። እንግዲህ ዴቦ ምንም ጉዳዩ የሚያረጋጋ ባይሆንም ያው ቪዲዮ ካሜራ አብርተናልና ለቤተሰብ ለመንገር ያህል እንጂ ባለውበት ሁኔታው በጣም ደባሪና ህሊና ቢስ የሆነ አንድ ግለሰብ የትኛውም ወንበር ስልጣን እስከሆነ ድረስ አነሰም በዛም ስልጣን ነው። ይሄ ሰውዬ ስልጣን አለኝ በሚል አንድ ወንበር ላይ ስለተቀመጠ ብቻ አንዲት እናት እንግዲህ ደሃ እናት ጉሊት ሸጠው የሚነግዱ በጣም የሚያሳዝኑ ልጃቸውን የሚያሳድጉ ቦታቸውን ነጥቋቸው ለተሻለ ሰው ያቺን ቦታ አጥረው ያዟትን ሼድ ነው ተቀብሎ ሼዳቸውን አፍርሶባቸው ዴፍ እንግዲህ ለሌላ ሰው የሰጠው ያንን ቦታ በጣም በሚያሳዝን ሁኔታ። ይሄ ሰውዬ ይሄን ብቻ አይደለም የሚያደርገው ነገሮችን ሳጣራ በዛ ቦታ ላይ ሄጄ ሳጣራ በዚህ ግለሰብ ላይ በጣም ብዙ ድሆችን፣ እናቶችን፣ ወጣቶችን የበደለ በጣም ከማንነት ይሄ ሰውኛ ማንነቱን በቃ የረከሰ ሰው ማለት ነው። በጣም ተናድጃለሁ። እኔ ቪዲዮ ላይ ባልቀር ደስ ይለኝ ነበር በቦታው ሄደን ይሄን ሰውዬ ምክንያቱም ማስረጃዎችን ያገኘሁባቸው ሁኔታዎች ስላሉ ነው የምነግርህ። እኔ አላቅም ፈጣሪ ምን አይነት እንደዚህ አይነት ባህሪ ያላቸውን ሰዎች እንዴትስ ማለት በቃ ገንዘብ ጉቦ የለመዱ ሰዎች ናቸው ማለት እኚህ እናት ይሄ ታሪካቸው ነው። እግሩ ላይ እባካችሁ ልኝ እህቴ ነው እባካችሁ እህቴ ልትሞትብኝ ነው እባካችሁ እህቴ አድኑልኝ እህቴ ልትሞትብኝ ነው ናኒ እባክህ ሞተችብኝ እባክህ ማንም ሊረዳኝ አይችልም። ሌላ ሰው ኑ እንሂድ እባካችሁ ኑ ያሳያቸዋለሁ። ኑ እንውጣ። እዚህ አካባቢ ነው። ኑ እህቴ ልትሞትብኝ ነው። መጀመሪያ እባካችሁ አድኑልኝ እህቴን አድኑልኝ። እባክህ ሌላ ሰው ሊረዳኝ አይችልም። ኑ እንሂድ እባካችሁ መረጋጋት አለብሽ እኮ ችግር የለውም። ኑ እንሂድ መጀመሪያ እባክህ እህቴን አድኑልኝ። እኛ እንሂድ በቃ እናንተ ተከተሉን ከመጣችሁ ይኸውልሽ አንቺ አሁን እኛ ይሄን ሁሉ መንገድ አምነንሽ ነው የመጣ ነው አይደለ እኮ እንደርሳለን። ይኸውልሽ እህቴ ምንም ባልተጨበጠበት ነገር ነው እኮ እኛ እየተከተልንሽ ያለ ነው።
ተረጋጊ። ስምሽ ማን ነው? ቆይ አሁን እንረጋጋ። ተረጋጊ። ይደርሳሉ። ያዳመጥሽ ነው? ይኸውልሽ አሁን እኛ ይኸውልሽ አይደለም እኔ ተረጋጊ። በእንደዚህ አይነት ሁኔታ ስራ ሰርተን አናውቅም። ምንም አይነት ነገር ተረድተንሽ እኮ እዚህ ደረስን። ተረጋግተሽ ነገሩን ሳታስረጅን ግን እዚህ ደርሰናል አይደል? እሺ ደርሰናል። እንሄዳለን ግን ወጥመድም ሊሆን ይችላል። ለእኛ የተዘጋጀ ወጥመድም ሊሆን ይችላል። ልትሞትብኝ ነው እባክህ። እቴን ሰው ሊገልብኝ ነው እባክህ። ሮቤል ዝም እያልክ እኮ ነው። ስምሽን እየነገርሽ ነው አይደል? አሁን ቆይ ይኸውልሽ ደርሰናል። እሺ አልን እኮ ስለምንሄድበት ቦታ ማወቅ የለብንም። እሺ እንሂድና ታዩታላችሁ። ሁሉንም ነገር ስንደርስ ታዩታላችሁ። የሆነ ነገር ይዛችኋል ግን የያዘ ሰው አለ ይዛል አብዬ። እሺ ወንድሜ ና እባክህ ና። እኮ ግራ ገባኝ። ስለምን ጉዳይ ነው የምታወራኝ? በነፍስ እንድረስላት ሰው ያስፈልጋታል እያልኩ አስቸጋሪ ነሽ በጣም እኔ እንደዚህ አድርገን ስራም ሰርተን አናውቅም። እንደዚህ አይነት ሁኔታ ውስጥ ምንም አድርገን አናውቅም። እህቴ ላጣት ነው እያልኩ የኔ ጌታ ስለምን ስራ የምትለኝ እባክህ። እሺ አመንሽ እንዴ? ቶሎ በጣም ይሄ ነው ግቢ ያልሽው? እሺ በምንስ ነው የሚከፈተው? ነው አለሽ ቁልፍ? ቆይስ ተረጋጊ። ይሄ ነው ቤቱ? ቆይ ይሄው ነው። ምን እያደረክ ነው? ውሃ ስጠን አብዬ ውሃ ሊገለኝ እኮ ነበር። ማን ነው? ምንድን ነው? ሮቤል ልጅ በእናትህ አምቡሎን ግፏል። ራሱ ውስጧል። ያዙት እዛ ውሃ አስመኩት። ምንድን ነው ሮቤል? ምንድን ነው የተፈጠረው? እባክሽ ተረጋጊ እህቴ። ምንድን ነው የተፈጠረው? አንተ ሮቤል ቆይ እባክሽ ተረጋጊ። እባክሽን ያጃት አንቺ እህትሽን ተረጋጊ። ምንድን ነው እባክሽ እህቴ እባክሽ ሮቤል ምንድን ነው የተፈጠረው? እሺ ተረጋጊ እባክሽ። አንቺ ካልተረጋጋሽ ምንም ነገር ማድረግ አንችልም። እኔ ዋለው እኛ አለን እኮ ልናግዝሽ ነው የመጣ ነው አይደል? እኛ አለን። እሺ እኔ ለምን እንደሚጮህ እሱ ምንም አልሆነም። እሺ በይኝ እኔን ተረጋጊ። እሺ በይኝ እኔን እባክሽን እባክሽ አንዴ ተረጋጊ። እሺ በይኝ። የተፈጠረ ነገር ካለ እኔ እነግርሻለሁ አልኩሽ እኮ። አታምኝንም? ቆይ ኧረ ኢሳያስ በእናትህ እሷን ያዛት። ቢያንስ ካልተረጋጋችሁ እንዴት ነው የምንሆነው? እናንተ ካልተረጋጋችሁ ምንም ማወቅ አንችልም። እኔም ማወቅ አልቻልኩም። ምንድን ነው ምን እንደሚባል ሰልፊኝ ልጄን አሳዩኝ። ምንድን ነው? ወይኔ ጉዴ ፈላ። ልጄ
ወይኔ ለኔ መኮረጄ ነው ወይኔ አራስ ነሽ በዛ ላይ ወይኔ አባቴ ምንድነው ይገባኛል እባክሽ ተረጋጊ እባክሽ አራስ ነሽ በዚያ እንደስካቲ ምኑን አረስ እሺ በል ምኑን ታረስኩት እሺ ወይኔ ተነሽ እዚህ መቀመጥ ያስፈልጋል ሮቤል ወይኔ ፈጣሪ እባክህ አንቺ ብሰሽ ተገኘሽ እኮ ተረጋጊ ማለት ነው እኮ ተረጋጊና አረጋጊያት ይፈጠር ድረስ እሺ ይኸውልሽ መቻልሽውን አድርገሻል አይደል እህቴ አንቺ ከኛ ጎን ካልቆምሽ ይኸውልሽ ይሄን ሁላ መንገድ መተናል ከዚህ በኋላ እሷን ማረጋጋት ነው እንጂ ከዚህ በላይ መሆን የለብንም ወይኔ ሁላችንም አዝነናል ገና አቋራጥናት ደምቶኛል ገና እኮ ናት እህቴ ደምቶኛል ተረጋጊ እባክሽ ቢያንስ አንቺ ተረጋጊና እሷን አረጋጋት ወይኔ ውድ ቤተሰቦቼ የነበርንበት ብቻ እናንተ ነገር አይደለም መጀመሪያ የሚመረው ለስራ የተገናኘንበት ሁኔታ አስቸጋሪና ስሜት የሚያደርግ ነበረ ይሄ ደግሞ ድንገት የተፈጠረ ነገር ነው እግዚአብሔር ፈቅዶ እናቷን ለማትረፍ ችለናል ያው ከኛ መዘግየት ይሁን ከነገሮች ወደ ኋላ መቆየት አናውቅም ለልጁ መድረስ አልቻልንም ያው እኛ ዘግይተን እንዳልሆነ ግልጽ ነው የምናውቀው ነገር ስላለ በጣም አስቸጋሪ መንገዶችን ገፍተን አልፈን ለእናንተ እንድትሆን በሚል ትንሽ ቦታዎችንም ቢሆን እየቀረጽን የመጣነውን መንገድ አይታችሁታል ከባድ ለእናት በአራስ አንጀቷ ልጇ በዚህ ልክ በቢላ ተወግቶ ሞቶ ማግኘት ማለት አይደለም ለሷ ለኛ በጣም ከባድ ነበር የእውነት በጣም ይከብዳል መውለድ ብቻ በቂ አይደለም ሰው መሆን በቂ ነው በዚህ ሀዘን ውስጥ ለማዘን የእውነት እና ግን ያው እግዚአብሔር የፈቀደውን ነው የሚያደርገው ይህን ልጅ ያየው ነገር የለም ምንም የሚያውቀው ነገር የለም ሰው ባልና ሚስት ምንም አይነት ግጭቶች ሊጋጩ ምንም አይነት ክፉ ነገሮች ሊደራረጉ ይችላሉ ያው ልጅ ግን እኔ እንጃ በእኔ አስተሳሰብ ይሄ መሆን አልነበረበት በዚህ ልክ መደረግ አልነበረበት ግን ያው ብቻ እንግዲህ ቤተሰቦች ብዙ በግልም በሰውም በተለያዩ ሰዎች ላይ ሀዘኖችን አብሮ የመጋራት ነገሮች አሉ በዚህ ስራ ላይ እና እኔ በነገር ላይ በጣም እንባይ ደረቅ ነው በጣም ማለት ነው እና አንዳንዴ ግን በጣም ልፍ ያሉ ነገሮች ሲታዩ በጣም ስሜት የሚያደርጉ ሀዘን ውስጥ የሚከቱ ነገሮች አሉና ዛሬውን ከአቅሜ በላይ ስለሆነ ሁሌም እንደምላችሁ ሰው ማርዳት በጣም ነው የሚከብደኝ ልጅ ሞቷል እናት አባት ቤተሰብ አካል ሞቷል ማለት የራስን ሰው ሞቷል ብሎ መናገር በራሱ በጣም ይከብደኛል እዚህ ስራ ውስጥ ዛሬ ላይ ደግሞ በዚህ በትኩስነቱ ገና ስንገባ እሷን ሊደፍራት ወይም የሆነ ሊገላት ስለተውጥቶ ባለበት ሁኔታ እሷን ሊያጠቃት የእሷንም ነፍስ ሊያጠፋ ባለበት ሁኔታ እኛ ከገባን በኋላ እሱን ይዘን እሷን አንስተን ካልን ካለ በኋላ ድጋሚ ደግሞ መኝታ ቤት ውስጥ ህፃኑን በዛ መልኩ አሰቃቂ በሆነ መልኩ እንግዲህ ሆዱ ያው አንዳንድ ጊዜ ነገሮች ከአቅማችን በላይ ይሆናሉ ግን እውነቱ መረጋገጥ መውጣት አለበት ይህ ልጅ ምንም የማያውቅ አንድ ፍሬ የሆነ ልጅ አራስ ልጅ ላይ በዚህ ልክ መጨከን የእሱ ልጅ ላይሆን ይችላል እኔ አላውቅም የእሱ ውሳኔ ትክክል እንዳልሆነ አይነት ስሜት እኔ እየተሰማኝ ነው ያለው እናንተም ባላውቅም ወደ ቤተሰቦቻችን ግዴታ ሬሳ ምርመራ መደረግ ስላለበት አምቡላንስ መጥቶ ሬሳውን ወስዷል ሁለተኛ ደረጃ ደግሞ እስቲ የምንችል ከሆነ ያው ይከብዳል አሁን እኔ ምን ብዬም እንደማወራት አላውቅም እስኪ የምታወራን ነገር ካለ ያለችበት ስሜተኛ ልታወራ የምትችልበት አይደል በእርግጠኝነት አይደለም እሷን የምጠይቅበት አቅም የለኝም ግን ይሄን ነገር እንዴት ሊመጣ ቻለ በምን አማካኝነት ነው ሰው እንዴት አረ ልጅ እኔ አላውቅም እኔ ልጅ ያላችሁ ወይም ደግሞ የጓደኞቻችሁ የቤተሰብ ህፃናት ልጆች የምታዩ ሰዎች ካላችሁ በዚህ ሰዓት እንዲህ የሚደረጉ አይደለም የሚያሳስቡበት ስለኔ ልጅ ብዙ የሚያውቁት ነገር አለ ተመልካቾች ሮባይ እሱ አሁን ይሄ ልጅ አለፈ በቢላ ተወጋ በተባለበት እድሜ እኔ ልጄን አላቅፈውም ነበር የሚያሳስቡበት እድሜ ላይ ናቸውና ከባድ የሆነ ነገር ነው የተፈጠረው
ያው ግዴታ ላይሆንባት ይችላል አናስገድዳትም ፈቃደኛ ሆና ግን ካወራችን የተወሰኑ ነገሮችን እንግዲህ ውስጥ ሰው ቤት እያሰነዳዳ ነው ያለው ያው ሀዘን ነውና እኛም እስኪ እንደ ሀዘንተኛ ሀዘኑን ተካፍለናት ውስጥ ያለውን ነገር ከዚህ በፊት እንደዚህ አይነት ነገሮች ይደጋገሙ ነበር ይሄ ሰው እጁን ያነሳባት ኦልሬዲ እሷን ቢገላት ነው የደረስነውና አተርፈናታል እስኪ ይሄን ነገር ያው ሰው ብቻ መቼም ከመሬት ተነስቶ በጣም ጠጥቷል ትዳር ላይ ይፈጠራል የነሱ ይሄ ከፍቶብኝ እንጂ ሰው ይጣላል ባል እየሰከረ እየገባ ሚስትን ይደበድባል ነገ ጠዋት ግን ቡና አብረው ሲጠጡ በስንት ሲበሉ እናያለንና የዛሬው ትንሽ ከፋ ብሏል ውድ ቤተሰቦች አብራችሁን ስላላችሁ ግን ሳናመሰግን ማለፍ አንፈልግም ሀዘናችን ሀዘናችሁ ነውና እባካችሁ በዚህ ሴት ሀሳብ መስጫው ላይ እግዚአብሔር ያጽናሽ በርቺ በሉልን እኛም ስናየው እሷን ታያለች ብዬ ስለማስብ ነው እስቲ እንግባና ምን ችል ከሆነ ነው እኔ አሁንም ቃል መግባት አልፈልግም ምናልባት ከራርመን ሊሆን ይችላል ምናልባት እኛ ማጣራታችን ከአሁን ሰዓት ጀምሮ እንጀምራለን አሁንም ጀምረናል ፎረንሲክ ተመርምሯል ምንድነው የተደረገው አደጋው በግልጽ ምንድነው የተፈጠረው የሚለውን እንግዲህ የህግ አካላቶችን መጥተው ብዙ ነገር ነው እየተፈጠረ ያለው ውስጥ ነው ዝግጅቶች አሉ ማለት የሀዘን ስሜት ስላለ ቢቃ እየተነሳሳ ነው ያለው ሰዎች እየገቡ እየወጡ ነው ያሉት ጠያቂዎች ከጀርባ ምናልባት ድምጽ ሊኖር ይችላል ያ ማረብሻችሁ ከሆነ ዞሮ ግን እሷም አሁን በዚህ ስሜት ሆና ላትነግረን ስለምችል ከራርመንም ቢሆን ወደ እሷ ሄደን በሌላ ቀንም ቢሆን ልንመለስ እንችላለን ካስቻለም ደግሞ እሷ የምትችል ከሆነና ልታወራ የምትችል ከሆነ ደግሞ በዛሬው ዕለት እንዲህ ጉዳዩን ምናጣር ይሆናል ከእሷም የቃል ማስረጃችን ማለት ነው እንግዲህ እግዚአብሔር ያጽናሽ ወላት በድጋሚ እንግዲህ ክትትላችን እንቀጥላለን እንግባና አዲስ ነገር ካለ ለእናንተ የምናሳውቃችሁ ነው እሺ ሮባ ስሜቴ ነህ ገብቶኛል ሀዘን እንደማትችል ግልጽ ነው ሁሉም ያውቃል እኔም ተመልካችም የሚያውቀው ነገር ነው አሁን ግን ልናጽናናት ነው የምንገባው እንደ ኢንተርቪው አይደለም ስለዚህ ካሜራማን በተቻለ አቅም ካሜራውን ሸሸግ አድርገህ ለመግባት ሞክር የምናገኘው ነገር ካለ አለ ቅድምም ተናግረናል ለተመልካች ካልሆነ ግን አጽናንተናት ለሌላ ጊዜ ጉዳዩን አሳድረነው ነው የምንሄደው ተረጋጋ አንተ እንደዚህ ከሆንክ እሷም አትረጋጋም ተያይዘን ምንም ነገር ሳንይዝ ልንወጣ ነው ስለዚህ በተቻለ አቅም ተረጋጋ አንተም ደበቅ አድርገህ ተከተለው ማናለኝ አንተ ልጅ እኮ ነው ተረጋጊ መጀመሪያ እባክሽ ተነሽ ምን ተረጋጋለሁ ተነሽ እሺ እኔ ማረፊያ እኮ ነው ምን ይነካካል የመጣውን በጸጋ መቀበል ያለብንና ተረጋጊ ምኑን እቀበለዋለሁ በስንት እግዚአብሔር ያለው ልጄ ከምኑ ላድን ልጄ ከምኑ ላድን ያውሪኝ ይበላው አልመልስህ አላድንም እግዚአብሔር ያለው ነው የሚሆነው ተረጋጊ ተረጋጊ አንቺም እኮ ገና ነሽ አልጠነከርሽም እኮ ገና ነሽ አይደል እናት እንጠነክራለን ግድ የለሽ እሺ በይኝና ተረጋጊ መደረግ ያለበት ሁሉ እየተደረገ ነው እኛም በቻልነው አቅም ልናግዝሽ እየሞከርን ነው እኛ ብቻ አይደለንም ውጪ በጣም ብዙ ሰዎች አሉ ዛሬ ሰው አለሽ ምን ያደርጋል ከሞተ በኋላ ካጣነው በኋላ ምን ያደርጋል እኔ ጌታ ምን ነው ባልተረፈ ምን ነው ዞር ታርጎኝ በቀረ ኑሮ ባልተረፈኩ ደም ከፈሰሰ በኋላ በቃ ደም ከልብ ከሆነ በኋላ ካጣነው በኋላ እናንተን ማስጨነቅ ችግር የለም የኛም መጨነቅ ይጋራዋለን ይገባናል ግን ይሄ ጉዳይ ቢያንስ የተፈጠረው ተፈጥሯል ግን ደግሞ ምን እንደሆነ አውቀን ደግሞ የተሻለ ሌላ እኔ መርማሪ ጋዜጠኛ ነኝና መርማሪ ጋዜጠኛ ነኝ በጉዳዩ ላይ እንግዲህ የተወሰነ ነገር ልንረዳሽና የምታገኝበትን ነገር ለማመቻቸት ነው እንዲህ ሀገሩ ለእኛም ከባድ ነው እንኳን ላንቺ ለአንድና
ባይሆን እኔ እዛ በሞትኩ ኖሮ እንደዛ ደፍት ባልኩ ኖሮ እንደዛ አውረድ ይበቃራው ይኮ ለመንገርም ከባድ እንደ አንድ ወላድ እናት ከባድ እኮ ነው ይገባል የት በነብዬ ሊደል ባክሽቴ ቢያንስ አንቺ እንኳን አረጋጋት አሁን ያለሻት ከጎኑ አንቺ ወላድስ አይደለች ነው ገባናል እኮ ተስማ ተጠገበ ልጅ አሁን ይወጣ ተስማ ተጠገበ ልጅ ገና ሳትነሳ ገና መስግነን ሳንጨርስ እንደዚህ አይነት ነገር ሲፈጠር ምን ትላለሽ ለኔ ልሞት ለኔ ልጎዝጎዝል ምን ታውቃለህ አንተ ምን ታውቃለህ ማያቅ አባያቅ ጓንደ ፍሬድሽ ነው እናት ቆይ አሁን ሀለው በኋላ ተረጋግተን እናወራለን ስልክ ሰጪኝ ደውል ካለ ወዴት ትደውላለሽ? አንቺ መጀመሪያ ተረጋጊ። ማን መጥቶ አሁን ምን ሊያደርግ ነው? ተረጋጊና እሷ ታደርጋለች። አንቺ ራስሽን ብቻ እንትን በይ። ቆይ እስቲ ውሃ የላችሁ? አልጠጣም እንዳትመጣልኝ ነኔ አፈር ሳይገባ ነው አልጠጣም አፈር እሺ በቃ አልጠጣም አፈር ተረጋጊ በቃ ተይው ምንም እንዳያመጣ በቃ ምንም ሌቦ እኔ አፈር ሳይቀምስ ምን ልብላ እኔ ባልበላስ አሁን ኑሮም የተቃጠለ ነበር እንደዚህ አይነት ሁኔታ ላይ ሆና እንደገና ልጇን ስታጣ ምንድነው የሚሰማት? አንቺን ታስበው አልጠጣም ያረጋጋል። የሱ ደም ሳይመለስ እኔ አልጠጣም። መልስ እኔ ምንም አላደርግም። መልስልኝ እኔ ላንተላልከስ በምስቅበት ሰዓት ላልከስ በቃ ምን ላድርግ ከምኑ ላስቀር ለኛም እግዚአብሔር አለልን እሺ አይዞሽ ተረጋጊ ከሱ ጋር እናንተንም አስጨነቅኩ እኛ ምን ሆነን አንቺ ነሽ እኛ እኮ እንድትረጋጊልን ነው ፍላጎታችን ይሄን ሁሉ የምናደርገው ላንቺ ነው ሌላ ምንም የምንጠቀመው ጥቅም ኖሮ አይደለም አንቺ እንድትረጋጊ ገና ወጣት ነሽ ነገ የተሻለ ቀን ይመጣል ነው መረጋጋት ነው ካንቺ የሚጠበቀው ስለዚህ ሩባይ ትንሽ ተረጋጊ እንመጣለን አንቺ ማረጋጋት አብረሽ አትባሽ ያን ነው እኮ ስልሽ ነበር ገብቶናል እኮ ያለሽበት ስሜት ይገባናል ቢሆንም ግን አንቺ ካልጠነከርሽ እቺ ሴት አጠነከር በዛ ላይ አራስ ናት ብዙ ነገር አለና ብቻ ነው ያለቀ የሆነ ነገር ለማድረግ ሞክሪ እንመለሳለን ከሱ ጋር ያለንን ጉዳይ እንጨርስና እነሱም እስከዚህ ይረጋጉ አይመስልም የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ አታ ስማ ሮቤል ምን ዝም ትለዋለህ ትተኛለህ እንዴ ፋይል እየመዘገብኩ ስማ አንተን እኮ ነው እየሰማኸኝ ነው
ምንድን ነው የጠጣው? አምቡላ ተግቷል። እሺ እስኪ መታወቂያውን ስጠኝ እስኪ። እየሰማኸኝ አይመስለኝም። የታለች ማነው የታለቻችሁ? እሺ እናንተ እንደማበረደለም እንዴ? የእሷ ተባባሪ ናችሁ ማለት ነው እናንተ? እየሰማኸኝ ነው? ተረጋግተህ ካወራህ ታወራለህ። አንተ ለጭራሽ ተሳዳቢ ስነ ስርዓት ይዛል። እናንተ አለሁልሽ እያላችኋት ነው ማለት ነው። ይሄን ለዚህ ያደረገችኝ ስለኛ አውቀህ ነው እያወራህ ያለው? ሄሎ ኢሜል አድርጌልሃለሁ። እሺ መታወቂያውን ልኬልሃለሁ። እስካን አድርጉትና ላኩልኝ። እየሰማኸኝ ነው? ምንድነው የምትለኝ? ምንድነው እያደረክ ያለው? ምን አድርገህ እንደመጣህ ታውቃለህ? እንኳን አደረኩት። አይጸጽተኝም። እንኳን አደረኩት። ትሰማለህ? ሹሻ ገና ወንጀል ገና እሷን አለቃትም። ጭራሽ ትዝታለህ? ያልተነካ የት እንዳለ ታውቃለህ? በቃ እኔ የትም ልሁን የተደረገብኝ እናንተ ስለማታውቁት ነው። ምንድነው መጠጥ ብቻ ነው የጠጣኸው? ነው ሌላ የምትጠቀመው ነገር አለ? እኔ ስለጠጣሁ አይደለም። ተበድያለሁ። በገዛ ቤቴ በገዛ ብሬ አሻሻ ገዳም ይሉልኛል እንጂ። ወይኔ ምንድነው እያወራ ያለው? ወይኔ ሰው ሲነግረኝ አልሰማ ብዬ እኮ ነው። ለዚህ ስሙሩ ገዛኝ። እሺ ገዛኝ። ስለማን ነው እያወራ ያለው? ስለማን አወራለሁ? ስለ ባለቤቴ ነዋ። ስለ ባለቤት ተብዬቱ ምንድነው የተፈጠረው? እስቲ ገዛኝ ተረጋጋ እስኪ። ወይኔ ገዛኝ አለቀቀ። ነግረውኝ ነበርኩ። እኔ አልሰከረሁም። ይኸውልህ ስናመጣህም ራስን ስተሃል በመጠጥ። ተበድዬ ነው አልሰከረሁም። የተበደልከው ስለተበደልክ ነው ልጅ እንደዛ ያረከው? የኔ ልጅ አይደለም። ውሸት ነው። ምንድነው እያወራ ያለው? የዛ መሰሪ ልጅ ነው። ደርሼበታለሁ። አሁን ቅጥቀጣው ምናምን አቁምና የምትጠየቀውን በስነ ስርዓት መልስ። ምንድነው ያደረከው? የኔ ልጅ አይደለም። በምን አወክ? እሱም አየሁት። ተቤት ሲወጣ አየሁት። ይኸውልህ ተቤት ሲወጣ ያንተ ልጅ አለመሆኑን ይሄን ያስመርምርሃል ወይስ አንተ አለመውለድህ መሆን ተነግሯል? እንዴት ያስመረምራለሁ? በቃ አረጋገጡ በራሴ። ያንተ ልጅ መሆኑን ብትሰማስ ምን ትላለህ? አይደለማ ምን ትላለህ? እሷ አረጋገጠችልኝ። ምን ብላ ነው ያረጋገጠችልኝ? ዞራን የምትተኛ ከኔ ያስቤዛ ብላ የምትወስደውን ብር አብረው ነው የሚያጠፉት። ወይኔ እቺ ወሻ አመኛት ነበር እኮ። 80 ባሏ ነህ? አዎ የህግ ሚስቴ ነች ነበረች። ካደችኝ እንጂ እቺ ወሻ። ማን ያልከኝ? ገዛኝ ያልከኝ? ገዛኝ። ይኸውልህ አሁን እኛ እየቀለድን አይደለም፣ እየተጫወትን አይደለም ያለነው። ነፍስ እንዳጠፋ ታውቃለህ? ሆን ብዬ ነው አውቄ ነው ያደረኩት። እሺ በቃ ያደረኩትን አውቃለሁ። ከባለቤት ጋር ግጭቶች ሊኖሩ ይችላሉ። ልጁ ላይ ለምን እንደዚህ ለማድረግ ፈለግ? እና ድሮስ እኔ ላሳድገው ነበረ። መብትህ እኮ ነው አለማሳደግ። መተው ይቻላል። 9 ወር ሙሉ እኔ ለሚመጣ ልጄ ያላደረኩት ነገር የለም። ወይኔ እኔ ስራ ሳሁን ስራ ምን ያደርጋል? ምንድነው ስራ? ልብስ ቤት ሰራተኛ ነኝ። የራሴ ልብስ ቤት አለኝ። ወይኔ ገዛኝ ተጫወተችብኝ። አይኗን በጨዋጥባ ተጫወተችብኝ። አሁን ስለ ጨዋታው ስለ ቀልዱ አቁምና ከማን ጋር አግኝታት ነው ይሄን ውሳኔ ልትወስን የቻልከው? ተዛ ካዲ ጋር
ከዛ መሰሪ ጋር ነው ያገኘኋት። አሁን ያ ብትለን አናውቀው የተፈጠረውን ነገር እያንዳንዱን ነገር በግልጽ ትነግረናለህ። ይታያል ነው የሚባለው። ስሙማ ይታያል ሳይታይ ቅርና አይኑ ይጥፋና ይታያል ነው ስሙ። ይታያል ነው ስሙ። እሺ እንዴት ልታገኛችሁ? የት አግኝታት ነው ከሱ ጋር? እሱ ከዚህ ቤት ሲወጣ ነው ያየሁት። እኔ ከሩቅ ሆኜ ወደዚህ መሳል በላ ስመጣ ከመኖሪያ ቤት። አዎ። ስለዚህ ከዚህ ሲወጣ ስላየኸው ብቻ እሷ ከሱ ጋር ተኝታለች ማለት ነው? ሰው ይነግረኛል እኮ እኔ አላምን ብዬ ነው እንጂ እሷ አታረግም። አመኛት የኔ ባለቤት እንደዛ አታረግም። ከሷ ይሄንን አልጠብቅም ብዬ ሰው ይነግረኛል፣ ዘመዶች ይነግሩኛል። ሬች ልጅ በቅርብ ርቀት ተከታተላት፣ ባይነ ቁራኛ አያት ይሉኛል። እኔ ደግሞ እሷ ይሄንን አታረግም። ለምንድን ነው እኔ ከሷ ሲሉ እንዴት ለመጠየቅ አልሞከርኩም? እሷ እስኪ ተወኝ ናት አይደለ? እስኪ ተወኝ። የ80 ሚስት ናት። እንዴት እንደዚህ አረግሽ ብለህ ለምን አልጠየቃት? እንዳማ ከአንድም ሁለቴ እኮ አስተያየቻታለሁ። ግን ከበፊትም እሷና እሱ ጓደኛ ናቸው። በምን አወቅ? ይሄንን ጓደኛ እንደሆኑ መጀመሪያም ታውቃለህ? ተበፊት ማውቃለሁ። ይሄንንማ ግን ጓደኝነታቸው በቃ ይሄ የእህትና የወንድም ብቻ ነው የመሰለኝ ነበር። ግን እኔ ስወጣ ለካ እሱ ነው የሚገባ። የረጅም ጊዜ ትውውቃላችሁ ማለት ነው? ማለት እሷና እሱ ናቸው? አዎ ከኔ በፊት ትውውቃላቸው፣ ግንኙነት ነበራቸው። ጓደኛ ማቾች ናቸው። ጓደኛ ማች ማለት እንደ ማንኛውም ሰው ማለት እንደ ማንኛውም ሰው። እሺ። ከዛ በኋላ ግን ለካ በኔ ጋር ቁማር ነው የሚጫወቱ የኖሩ። ወይኔ ገዛኝ፣ ቁማር ነው የተጫወቱብኝ። በምን እርግጠኛውን ከገዛኝ? እሷ ከሱ ጋር በመተኛት ሰው ነግሮ የመጣው ነው። መንገር ማለት ካንተ ቤት በተደጋጋሚ እንደሚወጣና እንደሚገባ ነው የሰማው። እሱን ሰማሁኝ። ከዛ ባሻገር ግን አልጋ ላይ ይዛታለችን ሴት? አልጋ ላይ ያልያዝኳትም፣ ግን የኔ ሰዎች ማለት ዘመዶቼ እዚህ ይሄ የአራስነት የሚያስፈልጋትን ነገር ይዘው ሊጠይቁ ሲመጡ ከሱ ጋር ለካ ወይኔ ቤት ውስጥ አሻሻገር ያመያሉ ነው። ከእናንተ ውጭ ማን ነው አብሮ የሚኖረው ያለው? እህቷማ ነበረች። ልታርሳት የመጣች እህቷ ነበረች። የኔ ሰዎች ደግሞ የኔ ዘመዶቼ የኔ እህቶች እየመጡ የሚያስፈልጋትን ነገር ያደርጋሉ። እሷ የእህቷ የለችም ነበር በዛ ሰዓት። በእህቷ ፈንታ የመጣ የነበረ ለካ ያ ሰው ነው። ከዛ የኔ እህቶቼ ሲመጡ ከሷ ጋራ ሌላ ነገር እህቶቼ ሲመጡ ከዛ ሰውዬ ጋር ሲዳሩት ያገኟቸዋል። አይተዋል ባይናቸው እነሱ በር ሆነው ነው የሚያወሩት ነው የሰሙ። ታዲያ ማን ያንን ብለው ያንተ ነገሩ? በር ጋር ቆሙ ጠርተው አልቆሙ፣ ደውለው ነገሩኝ። እሺ እኔ ስከንፍ መጣሁ። እነሱ ለምን አታስቆማትም? ማንን? እሷ እንዴት የሆነ ነገር ቢያደርጓቸውስ? ምን ማለት? ይሄንን እኮ ከማንም ሰው ሸሽገውት የኖሩት ገመናቸው እኮ ነው። አንተ ባይነክ ይሄን ጉድ ተመልከትና ብለው ጠሩክ እንጂ እነሱ ምንም ያደረጉት ነገር የለም። ያዩት አይተው ዝም ብለው ሄዱ። እንደዛ ነው እኮ የምልህ። ምኖች ናቸው ለአንተ? እህቶቼ ነበሩ። ማን ነበሩ? ስንት ነበሩ? ስንት እህቶች ናቸው? አንዷ እህቴ ናት። ሁለተኛይቱ ደግሞ የሷ ጓደኛ ናት። የእህቴ ጓደኛ ሊጠይቋት ነው የመጡት። እርግጠኛ ነህ? አዎ። አራስ ስለሆነች? አዎ። ከሷ ጋር የግል ጸብ የላቸውም? ቂም የላቸውም? ኧረ በፍጹም የላቸውም። ሁለታችሁን ለማጣላት የተደረገ ነገር ቢሆንስ? በፍጹም አይደለም። በሁለታችን ግንኙነት እነሱ ደስተኞች ናቸው። ይሁን ብለው ነው ከሷ ጋር በነበረን የፍቅር ግንኙነትም ደስተኛ ነበሩ። በትዳራችንም ደስተኛ ነበሩ። ቤታችን እኮ እየመጡ ይጫወቱ የሰነብቱ ነበር።
መልካም ቤታችሁ ደግሞ አብራችሁ የምትኖር የእሷ እህት አለች? አዎ በዋናነት እሷ የመጣች ይሄ የእርግዝናው ወቅት እየገፋ ከሄደ በኋላ በቃ ከበድ ያለ ነገሮችን እሷ መስራት ስለማትችል ነበር። እኔ ደግሞ በስራው ብዙ ጊዜ ስለምጠመድ በዛ ላይ ደግሞ የሴቱን ስራ እኔ ስለማልሸፍን ነበር የመጣችው። እሺ በዛ ዕለት እህቷ የት ነበረች ታዲያ? እኔ ምን አውቃለሁ? እኔ ምን አውቄ? እና እሷ ብቻዋን ነበረች? በዛ ያኔ እህቶቹ ሊጠይቋት ሲመጡ በዛ ሰዓት ብቻዋን ነበረች ቤት ውስጥ ከህፃኑ ጋር? ብቻዋን አልነበረችም። ሰውየው መጥቶ ነበር እኮ ነው የምልህ። ሰውየው ወዲህ መጥቶ ነበረ። አንተ ስትመጣስ? እኔ ስመጣ ሰውየውን ርቆ ሲሄድ ጀርባውን አይቼዋለሁ። ከየት ነው ያየው? የት ሆነ? ከቤት የራቅ ብዬ ሳልደርስ እሱ ከበሬ ወጥቶ ወደ ላይ ሲያቀና አይቼዋለሁ። አንተ መምጣትን አውቀው ነው ወይስ ጉዳዩን ጨርሶ የወጣ ይመስላል? ጉዳዩን ጨርሶ የወጣ ነው የሚመስለኝ እንጂ ምን ያደርጋሉ? ከዛ በኋላ ስራቸውን ከፈጸሙ ምን ይሰራሉ? ከዛስ እሱን ለማናገር ተከተልከው ወይስ ቀጥታ ወደ ቤት ገባ? እሱን ቆየኝ አልኩት ማለት ነው። ግን ተዛውሮ ማላየኝ በችኮላ ነው የሮጠ። አንተና እሱ ቀደም ሲል ትተዋወቃላችሁ? አዎ እንተዋወቃለን። ግን ተዛውሮ ማላየኝም። ከዛ እስቲ እውነት ነው እውነት በቃ አልገው እንዳልነበረ ሆኖ ከሆነ እሷ በምን አይነት ሁኔታ ውስጥ ነው ያለችው? እውነት ያንን እኩይ የሆነ ነገር አድርጋለች ወይ ብዬ የእሷን ሁኔታ ላይ ስመጣ ልክ ነው፣ በቃ እውነት ነው። ልክ ነው ማለት ምን ማለት ነው? እሱ ሲወጣ ካየኸው እሷ የት ነበረች? በምን አይነት ሁኔታ ላይ ነበረች? ህፃኑስ የት ነበረች? እሷ እንኳን ገባኝ ቋስ ሲሄድ ህፃኑ አልጋችን ላይ ነበር። ስመለስ ግን አልጋችን ላይ አይደለም ያገኘሁት። የት አገኘኸው? እኔ የምተኛበት የነበረው ቦታ ላይ ነው ያገኘሁት። አልጋ ላይ ተኛ የነበርከው አንተ የምተኛ የነበረው? አዎ። ለምን? ምክንያቱም አራስ ስለሆነች አልጋው እንዳይጠባቸው ብዬ ነው የለቀኩላችሁ የነበር። እሷን የታገኛት? አልጋዋ ላይ የተመሰቃቀለውን እያነጣጠፈች ነው ያገኘኋት። ማለት የተመሰቃቀለው ህፃኑ ተኝቶ ከነበረ አልጋ ልታነጥፍ አንተ የምተኛበት ማረፊያ ላይ አስቀምጠው አልጋውን እያነጠፈች ቢሆንስ ያገኛት? ማለት አንተ ንገረኝ እንጂ። ሲያረጉ ስለቆዩ ነው። ምንም ወደዛ ወደዚህ የእሷን ገመና ለመሸፋፈን እሱን ማረጋቸው። እሱ ሲወጣ ታገኘሁት። እሷ አልጋ ካነጠፈች አዳምጡኝ። እሱ በዛ ፍጥነት ሲወጣ ካገኘሁት፣ እሷ አልጋ ስታነጣጥፍ ካገኘኋት። ይሄ ምንድን ነው የሚባለው? ጠዋት አንተ ስትወጣ ገዛኝ፣ አንተ ስትወጣ ጠዋት ከቤት ሚስትክና ህፃኑ ተኝተው ነበረ ወይ? ምን ነበር የተፈጠረው? ጠዋት አልጋው ተነጥፎ ነበር አንተ ስትወጣ? የኔና አስተካክዬ እሷና እሱማ ተኝተው ነው ማለት ነው። ስለዚህ አርፍደዋል ተኝተው ማለት ነው። እንግዳ ሲመጣባት ተነስታ እንግዳ አስተናግዳ ሊሆን ይችላል። አልጋ ሳትነጥፍ ቆይታ ማለት ነው። ከዛ እንግዳ ሲወጣ ጠብቃ አልጋዋን አነጠፈች። ያ ሊሆን እንዴት ይችላል ብለህ አሰብክ? የረጅም ጊዜ ጓደኛዋ ነው ብለህናል አይደል? ተው እንደው የእሷን ገመና አድበሰብሱላት እንዳትሞክሩ። እኛ ምን ልናገኝ እናድበሰብሰዋለን? ምንም እኮ ለእኛ የሚጠቅመን ጥቅም የለውም። አሁን እውነቱ እንዲወጣ ገዛኸኝ ትክክል ይሄ ሰውዬ ተበድሏል ወይ? እውነት ትዳሯ ላይ እሷስ ማጣለች ወይ ነው? ተበድያለሁ ገዛኸኝ ስላልክ ብቻ ተበድለሃል አይደል? ማንም ሰው ከመሬት ተነስቶ እከሌ በድሎኛል እከሊት በድለኛለች ካለ ማንም ሰው ሊያግዘው አይችልም። ምክንያቱም ማስረጃ ያስፈልገዋል። አለምንም ማስረጃ ገዛኝ አዳምጠኝ። ባለቤትህ እንዳልከኔ ሰውዬ ጓደኛዋ ነው አይደለ? በተከታታይ ይመጣል። አራስ ስለሆነች ሊጠይቃት መጣ። ከመጣ በኋላ ወጣ። እሷ ደግሞ አልጋ ስታነጥፍ አገኛት። ምን ላይ አንተ አይምሮ የፈጠረብህ የሰፈሩ ሰው የሚናገርህ ነገር አንድ ላይ ተጋጭቶብህ እየሰማኸኝ ነው አይደል? እየሰማሁ ነው።
እርግጠኛ ሆኜ የምነግርህ እቺ ሴት ትዳሯ ላይ ማግጣለች ብዬ አላስብም። እኔ ደግሞ በትክክል ማግጣለች ነው የምለው። ይኸውልህ ለዚህ ድምዳሜ ያበቃኝ ከወሊድ በፊትም አንድ ፊቱ በቃ ይሄ ላስቤዛ በእርግዝናዋ እያመካኘች ከሚገባው በላይ ነው የምትጠይቀኝ ላስቤዛ ወጪ ብላ። ለካ ይሄንን ነገር ከሱ ጋር ነው የሚደሰቱበት። እኔ ስመጣ ግን ከስራ ቦታ ቤት ስመጣ የሚቆየኝ የዋለ ሽሮ ነው ያደረ ሽሮ ነው። በቃ እኔ ለሷ የሚያምራትን ነገር በቃ ሳትጨናነቅ እንድታደርግ ብዬ ሁሉን ነገር ነው በደስታ የማደርግ። እሷ ግን ይሄ ውለታዬ አይታያትም። እስኪ ተወኝ። በትክክል በቃ ከሱ ጋር ነው ይሄን ነገር እንትን ይሉት የነበረ ይዝናኑበት የነበረ። ከዛ ደግሞ ስመጣ እቤት አላገኛትም። ብዙ ጊዜ የት ነሽ ስላት ጤና ጣቢያ ነኝ ትላለች። ለምንድን ነው? ምን ያውቃለሁ። ጤና ጣቢያ ነኝ ትለኛለች። በቃ ምግብ እኔ ደክሞኝ ስለነበረ ወጥ አልሰራሁም፣ እሱን እስኪ ሞቅ አድርግና እሱን ብላና ሂድ ይቅርታ ትለኛለች። እየቆየ አይደለም የሚገባኝ፣ እየቆየ እኮ ነው ይሄ ግልጥ ይሆናልኝ። ወይኔ ገዛኸኝ፣ ተጫወተችብኝ። አቶ ገዛኸኝ አሁን ወንጀል ሰርተሃል፣ እሱ ማይካድ ሀቅ ነው አይደለ? ጥፋት አጥፍተሃል። አጥፍቻለሁ። ትክክለኛው ነገር አንተ ጥፋትህን ማመን ነው። ግን ከባለቤት ጋር ምንም አይነት ግጭት ምንም አይነት ችግሮች ሊፈጠሩ ይችላሉ። ለማጥፋት ግን የተወሰነው ሰው ትክክል አልነበረም፣ እንደኔ ነው። እና የነዛን ውሾች ልጅ ላሳድግ ነበር። ይኸውልህ ገዛኸኝ በዚህ ልጅ የማያምንበት ከሆነ ልጄ አይደለም ብሎ የራሱን ህይወት መኖር ይችላል። ድካም አሁን ተሳካልህ? የደከምከው ድካም አሁን ፍሬ ያፈራልህ? እስኪ ያደረግከው አንተ በኔ ቦታ ብትሆን ይሄንን ነው የምታደርገው ነበር። እኔ ሲጀመር በአንተ ቦታ አልሆንም፣ በሆንም አላደርግም። አሁን ወደኔ ተወውና እኔ እናስብ የሆነው ይሄ አስብ የሆነው ሆን ብዬ ነው ያደረኩት እኮ እያልከን ነው። ይሄንን ድርጊቱን እኮ ያደረኩት ሆን ብዬ ነው። ግን በህይወት የተፈጠረው ነገር ተፈጥሮ ሊሆን ይችላል። አሁን እሷ ተበዳይ ስለሆነች ባለቤትህ አላጠፋችም እያልን አይደለም። ልታጠፋም ትችላለች፣ ላታጠፋም ትችላለች። ካጠፋችም ግን እዚህ ህፃን ልጅ ላይ የተደረገው ውሳኔ ትክክል አይደለም። እኔ የእሷን ትዝታዎች በሙሉ የእሷ የሆኑ ነገሮችን በሙሉ እየተከተልሁ ነው የማጠፈው። ምክንያቱም ውስጤ እያረረ ውስጤ እየተቃጠለ መኖር አልፈልግም። ምን አለ ውስጥ ማገኘው ኖሮ ይሄ ሴት በተኙበት ላይ እንደ በጋር እጃቸው በቃ እጄን ለመንግስት እሰጣለሁ። አለቀ። ይሄን ሁሉ ጊዜ በነገር ላይ እንደሱ ሆኖ ማግኘት ትችል ነበር ብታስብበት። አንተን ያዘ የሰፈሩ ይሉኝታ ባለቤት እንዲያረገች እንዲሆነች እንዳልከው ግን አንተም እኮ ታውቃለህ የልብ ጓደኛዋ እንደሆነ ይሄ ሰው ታውቃለህ አይደለ? ሳታገባትም በፊት አቃለው። ስለዚህ እሱ እናንተ ቤት መምጣቱ ይሄን ያህል ለገዛኸኝ ሊያሳስበው አይገባም። እኔ እያለሁ ለምን አይመጣም? እግሬ ሲወጣ ለምንድን ነው የሚመጣው? አጋጣሚ ቢሆንስ? አጋጣሚ እንዴት ነው አጋጣሚ የሚሆነው? ይሄ ተው እንጂ ተው። በሰው ሲፈርዱ ቀላል ነው። አንተ ላይ ቢሆን ይሄ ይኸውልህ አሁን እኔ ላይ ይሁን አንተ ላይ እየተባባል እንድንወቃቀስ አይደለም። እሺ ምን አድርግ ነው ትክክለኛው ነገር? እኔ ድርጊትህን ማመን ነው። የፈጸምከውን ወንጀል ካመንክ በቂ ነው። መልሰን የምንገናኘው እንግዲህ ከሷ ጋር ደግሞ የተወሰኑ ቆይታዎችን ካደረግን በኋላ እኔም ደግሞ ልጁን ማግኘት ካለብኝ ልጁን ፈልጌ አመጣዋለሁ። ኦር ደግሞ መጠየቅ ያለብኝ ጥያቄዎች ካሉ ጠይቀዋለሁ። ምክንያቱም ባለቤቷ ራሱ ጓደኛዋ እንደሆነ የልብ ጓደኛዋ አብሮ አደግ እንደሆነ ተናግሯል። ይሄ ልጅ ሊመላለስ ይችላል። አዎ ተናግሯል። በደንብ አድርገህ ተናግራል። እኛ የምናውቀው ነገር የለም በዚህ ጉዳይ ላይ።
እቺ ሴት የእውነት ያለውን አርጋለች ወይስ አላረገችም ነው ጥያቄው እንደተባለው በትክክል አርጋለች ነው እኔ ደግሞ የምለው እሱ ያንተ ነው እሱ ያንተ አመለካከት ነው የኔን አመለካከት ነው ውድ ቤተሰቦች እየተናገርኩ ያለሁት እንግዲህ እሷን በተቻለን አቅም ማናገር በመንችልበት አቅማችን እሷን እናናግራታለን መፍትሄ ካለው ለዚህ ነገር መፍትሄ እንፈጥርለታለን እሷም አርገው ከሆነ ለምን ይሄ ነገር ተደረገ እሷም የትዳራ ላይ ማማገጧ አንድ ወንጀል ነው ግን የተደረገበት ምክንያት ምንድነው ነው ወይስ ገዛኸኝ ደግሞ በራሱ ጥርጣሬና በራሱ ሐሳብ ነው ውስጥ የገባው የሚለው ውድ ቤተሰቦች አብረንኒ እሷን ካገኛልናት በኋላ እንግዲህ ተመልሰን ገዛኸኝን የምናገኘው ይሆናል አብራችሁን ቆዩ አብሮነታችሁ ደግሞ ስላልተለየን ሁሉ ጊዜም ከጎናችን ስለምትሆኑ በጣም አድርገን እናመሰግናለን እንግዲህ ወንድማችን ሮቤል መጥቷል መጣራት መስተካከል ያለባቸው ነገሮች እሱም ከላይታች ያለ የተደዋወለም ቢሆን አንዳንድ ነገሮችን ኢሜል እየተደራረገ እየሞከረ ነው ያለው የደረሰባቸው ነጥቦች ካሉ እሱም ይነግረን እንገረን አይ ምንም አዲስ ነገር የለም ይለን ከሆነ እንግዲህ ሮቤል ወደ እሷ ጋር ሄደን በትክክል ግድ መጣራት ስላለበት ነው እሺ አንተ እሷ ጋር ትሄዳለህ እኔ ደግሞ ይሄ ማግጣለች ነው ምን የተባለው ልጅ ሰፈር ዞር ብዬ እሱን ፈልጋለሁ እምችል ከሆነ በአካል ይዤው መጣለሁ የማይሆን ከሆነ ግን ባለበት ቦታ ሆኖ ቃሉን ተቀብየው ስላለው ነገር ለማረጋገጥ እንሞክራለን አይመስልም ምክንያቱም የ80 ባሏ ነው እሷም ያን ነገር ካደረገች ያው ተዳሯ ላይ ማግጣለች ያ ደግሞ አግባብ አይደለም የገዛኸኝ ጥፋት ቢበዛም የነበርንበትን ስሜት ላንተ አልነግረም ግን ቢሆንም የቻልነውን አድርገን ውድ ቤተሰቦቻችን ለኛም አይምሮ ረፍት እናንተም ደግሞ እርፍ እንድትሉልን የቻልነውን ያህል ጠረን ወደዚህ ቦታ ላይ ተመልሰን ለእናንተ ሁሉንም ነገር የምናሳውቅ ነው የሚሆነው ሮቤል ካሜራ ደብቃችሁ ሂዱ አሁንም ሀዘን ቤት ነው የምትሄዱት ልጅቷን እንትን እመጣለሁ እኔም ልጁን ዞር ብዬ ለማየት ፈልጌ ነው ካላለ ከሌለም መጥቼ እንግዲህ በቻልነው አቅም እውነት ይሄን ነገር አድርጓለች ወይ አቤኔዘር ይመስለኛል ስሙ ልጁ እስቲ ስለ አቤኔዘርም የተወሰኑ ጥያቄዎችን ትጠይቃታለህ ነገሮችን ለመስማት እንሞክራለን ውድ ቤተሰቦቻችን አብራችሁን ቆዩ እስካሁንም አብራችሁን ስላላችሁ ደግሞ እናመሰግናለን እንግዲህ ዛሬም አንድ ቀን አሳልፈን ወደ አንቺ ቤት ተመልሰን መተናል እንዴት ነው በረታሽ እናት እኔ ምን ሆንኩ መርጥቻለሁ እኔ ምን ሆንኩ ልጄን ተበላ እንግዲህ የተወሰነ ቆይታ እንድናደርግ ስለፈለኩ ነው ከኔ ጋር ያው ለቀስተኛ ማለት ሀዘን ሊደርሱ የመጡ ብዙ ሰዎች አሉ እነሱን አስወጥተን ወይም ከነሱ አንቺን ወደዚህ አምጥተን ነው ሰው ውጪ እየተጠበቀሽ ነው ያለው ጠያቂ አለ ግን የተወሰነ ቆይታ እንድናደርግ ነው ይዤሽ የመጣሁት እንግዲህ በድጋሚ እግዚአብሔር መጽናናቱን ይስጥሽ ህፃኑን ነፍሱን ይማራ ይባልን በረከቱን ያድለን ነው የሚባለው ምክንያቱም ኃጢአት የለበትም ይሄ ህፃን ቢሆንም ግን ያው ነፍስ ነው የጠፋው የህፃን ልጅ ነፍስ ነው በተለየ ደግሞ ያው ቁስል ለማስታወስ አይደለም ይሄንናት እስኪ ምንድነው ምን እስኪ ስምሽን እንተዋወቅ ድጋሚ ሲፈን እባላለሁ ሲፈን አዎ እሷ እህቴ ናት አዎ የእናቴ ልጅ አንድ እሷ ናት ቀደም ብላም ወደኛ መጣ እንግዲህ እንዴት ነሽ እናቴ ደህና ነሽ ያው ሉሊት አይደለም ካንቺ ጋር ተዋውቀናል ቀደም ብለን ሉሊት እንግዲህ የተወሰኑ ነገሮች አሁን የቃል መረጃዎችን ማስረጃዎችን መውሰድ ስላለብን ነው ሉሊት ከመሲል ስራችንን ታውቂዋለሽ ነገሩን ማጣራት አለብን በማስረጃ እያያያዝን ያለ ነው ለዛ እንግዲህ ከዚህ በፊት ታቂን ስለነበር ነው ወደኛ ቢሮ ሮጠሽ የመጣሽው ስትሮጪ ይዘሽንም መተሽ ያየነው ነገር በጣም አስቸጋሪ ትንሽ አሳዛኝ ነገር ነው የተፈጠረው ወርግጥ አላተረፍኩትም እንጂ እሱማ መጥቼ ነበር ያው ምናልባት አንቺ በመድረስሽም ደግሞ ቢያንስ የፋን ነፍስም ደግሞ ማትረፍ ይችላል ከዛም የባሰ አሰቃቂ ነገር ይፈጠር ነበር እስኪ ሉሊት አንቺ የሆነውን ነገር አንቺ አስተውሽኝ ቀደም ሲል የተፈጠረው ነገር እንዴት አወቅሽ እንዴትስ አንቺ ውስጥ አልነበርሽም ይመስለኛል እኔማ ከውጪ ነበርኩኝ እኮ ያው እየተጨቃጨቁ ነበር እንደለው እነሱ ጎረቤትም ሁሉም ሰው ያውቃል በቃ ሁሌ እንደተጣሉ ነው ሁሌ እንደተጨቃጨቀ ነው እሱም በቃ እንደተናገራት ነው እንደመታት ነው ያው እንግዲህ በአሁኑ በር ቆልፎ ስለነበረ ያለኝ አማራጭ ሰው እርዳታ መጠየቅ ነው
ለዛ ነው እናንተ ጋር ሮጬ የመጣሁት። አንቺ ታናሽ እህቷ ነሽ? እኔ ያው ታናሽ እህቷ ነኝ፣ ብቸኛ እህቷ ነኝ። እዚህ ቤት አንቺ አብረሻት ትኖሪ ነበር ማለት ትኖሪያለሽ? እዚህ ነው የምትኖሪው አንቺ ከነሱ ጋር? አብሬያት አልኖርም። ያው ወላድም ስለሆነች አንዳንድ ነገር ላግዛት፣ ቤት ውስጥ የሚታገዝ ነገር ሲኖር ልረዳት፣ እነዚህ ነገሮች ላረግ ነው እንጂ የምመጣው ቋሚ እዚህ ቤት አልኖርም። ቤት አለኝ የራሴ፣ እኔ ቋሚ አይደለሁም እዚህ ቤት። ግን ላግዛት ላያት እመጣለሁ። አንዳንድ ነገሮችን ላስተካክልላት፣ ልብስም ምንም የሚስተካከለውን ነገር ያው እሷ ስራ ስለማትሰራ እነዚህ ላረግ እመጣለሁ። የዛን ዕለት ግን አንቺ ስትመጪ ወደኛ ከመምጣትሽ በፊት እሷ ቤት ለመሄድ ባሰብሽበት አቅለሽ ስትሄጂም ደግሞ በር ተቆልፎ ጥቃት እየደረሰ ስለመሆኑ ከውስጥ ድምፅ ሰምተሽ ነው እየሮጥሽ ወደኛ የመጣሽው? አዎ። ረጅም መንገድ አቋርጠሽም ብዙ በጣም እነዚህ ነገሮች ሰምቼ ነው እርዳታ ለመጠየቅ የመጣሁት። በቃ ያለኝ አማራጭ፣ ምክንያቱም ጎረቤት ሊረዳኝ አልቻለም። ልማዳቸው ነው፣ አሁን ይተዋሉ ነው ያሉኝ። እባካችሁ ሊገላት ነው ስል ኧረ ወዴት ልማዳቸው ነው፣ እነሱ ይታረቃሉ፣ ዞሮ ያው ናቸው፣ ሁሌ እንደተጣሉ ነው፣ እኛ ለምደነው አሉና አልሰማ ሲሉኝ እንግዲህ ቀጥታ ወደ እናንተ ነው የመጣሁት። እናንተን ስራችሁን ስለማይ ሰዎችን ስለምታግዙ ወደ እናንተ ነው ሮጬ የመጣሁት። እስኪ መልካም እንግዲህ ሉሊት፣ እስኪ በእኔና አንቺ እናወራለን በኋላም ላይ ትንሽ አሁን ለብቻዋ አንድ ጉዳይ ላወራት የፈለኩት ነገር ስላለ ከሷ ጋር የተወሰነ ቆይታ ማድረግ ፈለኩኝ። ለሰጠሽኝ መረጃ ከመጀመሪያው አንስቶ እኛ ጋር ከመምጣትሽ አንስቶ እስካሁን ሰዓት ድረስ እንግዲህ ብዙ ነገር እያረግሽ ነው ያለሽው። አሁንም ቢሆን እርዳታሽ ያስፈልገናል። በፈለኩሽ ሰዓት እንግዲህ ወደ በኋላ እናወራለን። አሁን ግን ከሷ ጋር የተወሰነ ቆይታ ላድርግ ለብቻዋ ለምን ያውራኝ ሀዘን ላይ ሆነ እንደዚህ ሆነ ብቻዋን ትቻት እንዴት ሄዳል? ችግር የለም ያው አንድ ነገር ብትሆንስ? አይ ምን ትሆናለች? ከዚህ በላይ ምን ሆናለሁ? ሂጂ ችግር የለውም። ከዚህ በላይ ምን ሆናለሁ? ከዚህ በላይ ለምን አብሬያት ልሁን? ከቦታ ነኝ፣ ከኔ የሚጠበቅ ምንም የለም። አይ እሱ ሳይሆን እኛ ከአሰራራችንም አንፃር ሁሉ ነገሯ ከኔ ነው። ሁሉንም አውቀዋለሁ። እዚሁ ሆኜ ከጎኗ አሉ ሌላ ሰው ስለሌለ ይገባኛል። ትንሽ አንዳንድ ጉዳዮችን ያው የተወሰኑ ነገሮች ቆይታ ማድረግ ስላለብኝ ነው ከእሷ ጋር እንዳስፈላጊነቱ እጠራሻለሁ፣ እናወራለን። ከአንቺም ጋር ለብቻ ማወራቸው ወሬዎች ይኖራሉ፣ እናወራለን። በል እንዳታስጨንቃት፣ ደግፈሽ እንዳታስጨንቅ። አይጨነቅ ይቅርታ ሲፈን እንዴት ነሽ? አሁን ማለት ያው ብርታት እንድትበረቺ ፈልጋለሁ። አለሁ እኔ ያለው ደህና ነኝ። እኔ ምን ሆናለሁ? አንድ ፍሬ ልጅ ሄደ እንጂ እኔ ምን ሆናለሁ? አለሁ ምን ሆናለሁ? አለሁ። ይህ ግለሰብ እንግዲህ ባለቤትሽ ስለመሆኑ መረጃዎች አሉን ወይም አውቀናል። ማረፊያ ቤት ነው ያለው አሁን ላይ። ባለቤትሽ የ80 ባልሽ ነው? አዎ ባለቤቴ ነው። በስነ ስርዓት በእንትን የተጋባ ነው። በወረቀት አለን። ምን ወረቀት ትርጉም የለው ወረቀት አለን። ቤተሰብ ያውቃል፣ የኔ ቤተሰብ ያውቃል። ዝግጅት አድርገን የተጋባ ነው። ግን ሰይጣን አለበት። በቃ ይቀናል፣ በሆነ ባልሆነ ይበሳጫል። እንዲሆነ በቃ ሌት ተቀን ጭቅጭቃችን ይሄ ነው። ሌት ተቀን ድብድባችን በቃ የሆነ የሚታየው ነገር አለ። ይሆናል ይሄ ነገር ተደርጓል የሚል ነገር አለ ውስጡ። በቃ ምንም ባላየው ነገር ሆነ በሚል ጥያቄ ነው እዚህ ሰይጣን ውስጥ የገባ። ይህ ሰው የ80 ባልሽ ነው። ያ ማለት ህፃን፣ አሁን ደግሞ አንቺ አራስ ነበርሽ። የተወለደው ህፃን የ2 ዓመት ልጅ ነው ብዬ ገምታለሁ አይደለም? አዎ የኔም የሱም ልጅ ነው። ህፃኑ የሞተው በምን አይነት መንገድ ነው? እስኪ በደንብ አስታውሺኝ። አንቺ ስለ ያቺ ቀን ለምን እንደዛ ሆና ነገሮች በዛ ልክ ያ ነገር ሊፈጠር ቻለ? ምን ተፈጥሮ ነው የዛን ቀን? በቃ ሁሌ ጥያቄ አለው። በቃ ልጄ እኔ አይደለም፣ በቃ ገላሽ ሸሽቶኛል፣ ጀርባሽን ሰተሽኛል ሁሌ ይላል። በቃ የሆነ ጥያቄ አለው ውስጡ። የሚጠረጥረው ሰው አለ። ሰው ገብቶ ከወጣ እዚህ ቤት በቃ ደህና ዋልሽም ሊል ይመጣል ሰው። ምንም ሊል ሲመጣ በቃ እሱ የሚታየው አንቺን ብሎ ነው የመጣው። ያስለመድሽው ነገር አለ። ቤቴ ለሁሉም ሰው ክፍት ነው። በቃ ይሄ ነው ጥያቄው። እና ሁሌ ነው የምንጣላው። ጭቅጭቅ አለ፣ ድብድብ አለ። ያው በቃ ቤት ነው ትዳር ነው ምንም አትልም። በቃ ታሳልፈዋለህ። ዛሬ ብንጣላ ደግሞ ነገ አንድ ነን፣ የትም አንሄድም።
ግን በቃ ሁሌ ያ ነገር እየጨመረ ነው የመጣው። ግን እኔ እዚህ ይደርሳል ልጄ ጋር ይደርሳል እኔ እዚህ ነገር ውስጥ ይደርሳል የሚል ጥያቄ ምንም ነገር የለኝም። ግን በቃ እንደለመደው እኔን ይደበድባል ከኔ ጋር ይቀጥላል ነው እንጂ በቃ እኔ እዚህ ድረስ ይደርሳል ልጃችን እስከ መግደል ያደርሳል የሚል ሀሳብ አልነበረኝም። ማለት እንዴት ታስቧል? ልጅ እንዴት ይገደላል? ምንም ማያውቅ ልጅ አልጋ ላይ ያለ ልጅ ምንስ ቢመጣ የኔ አይደለምስ ቢል እንኳን ልጅ ይገደላል እንዴ? እኔ ለራሴም ጥያቄው አልተፈታልኝም። ግን የዕለት ተዕለት ጥያቄ ነው። በቃ የሆነ ቦታ አምሽቼም ከመጣው ያመሸሹ ጎረምሳ ጋር ነው የሆነ ቦታም ደርሼ ከመጣው ዛሬ ለበሹ ለጎረምሳ ነው። በቃ ጥያቄው ምንድነው እሱ በቃ ሌላ ቦታ ትሄጃለሽ፣ ሌላ ሰው ታመጫለሽ፣ እህቶቹም ይመጣሉ፣ ቤትህ ጎረምሳ ገባ በቃ ማይሆን ነገር ይነግሩታል። ያው የባል ዘመድ ብዙ ይልሃል፣ ግን ምንም ይሄ እንትን አይልም። ግን በቃ እነሱን ይሰማል፣ ጎረቤት የሚለውን ይሰማል። ያ ነገር ነው በቃ ለሱም ለኔም ትዳራችን እንዲበጠበጥ ሰው እንዲሰለቸን ያደረገው እንደዛ ነው። ረዘም ላለ ጊዜ ትውውቅ እንደነበራችሁ ከዛም ወደ ጋብቻ ከጋብቻም በኋላ ደግሞ ልጅ ወልዳችሁ ዛሬ ላይ ደርሶ ነበር ቀኑ። ቀናተኛ ነው፣ በጣም ይቀናል ብለሽኛል። የቀናት መንፈስ ወይም ደግሞ የቀናተኝነቱ እዚህ ደረጃ አድርሶታል በስተመጨረሻ የሚል ነገር ነው። እና እስኪ ስራሽ ምንድነው? ለምሳሌ አንቺ የስራ ድርሻሽ ምንድነው? ማለቴ በምን አይነት ስራ ላይ ዘርፍ ላይ ነው የተሰማራሽው? እኔ ጽዳት ነው የምሰራው። ጽዳት ነው የምሰራው። ያን ያህል እንደዚህ ቀን ሙሉ ምናምን የሚያውል አይደለም። ቅርብ ቦታ ነው፣ መስሪያ ቤት ነው፣ የመንግስት መስሪያ ቤት ነው። እሄዳለሁ፣ አጽድቼ እመጣለሁ። ቤቴም ቅርብ ስለሆነ እመለሳለሁ። ግን በቃ እሱ ለብሼ የምወጣውን ልብስ ይረብሸዋል፣ ምንም ነገር ይጨንቀዋል። ግን ጓደኛ ማቾች ነን፣ ረዘም ላለ ጊዜ እዚሁ አካባቢ የምንተዋወቅ ሰዎች ነን። የተለየ ባህሪ አልነበረውም። በቃ እንደማንኛውም ባለ ጓደኛ ብዙ ነገር አሳልፈናል። እሱ ነጋዴ ነው ይመስለኛል፣ ልብስ ቤትም አለው ነገር አይደለም? ይሰራል። ብዙ ነገር አሳልፈናል። አሁን ይሄ የቅናት መንፈስ የመጣው ከሆነ ጊዜ በኋላ ነው። በቃ ከጋብቻው በኋላ ነው። በጓደኝነት እያለን የእሱን ቤተሰቦች አያውቁኝም፣ የኔ ቤተሰብ አያውቁትም። በቃ እንደሆን እንሆናለን። በደንብ ጥሩ ጊዜ አሳልፈናል። ልክ መቀራረብ ሲጀምር የእሱ ቤተሰብ መታወቅ ሲጀምር ምናምን እንትን እያለ መጣ። እህቶቹም አንዳንድ ነገር ይሉታል፣ እናቱም ስትመጣ የሆነ ነገር ትለዋለች። በቃ ከሰርጉ ጊዜያቶች ጀምሮ በቃ እነሱ ደስ የማይል ነገር ነበር የሚያሳዩት። ግን በቃ እኔ አብሮ አደጌ ነው፣ ብዙ ነገር አሳልፈናል። ሌላ ወንድም እንትን አልልም። በቃ ከሱ ጋር ነው እየቀጠልኩ የመጣሁት። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ይኸውልሽ አሁን ሲፈን እንግዲህ እኛ የደረስንበት ማጣራቶች አሉ የምልሽ። ያው ሀዘን ስሜት ውስጥ ብትሆኝም ይሄ ሰውዬ ይሄን ወንጀል ይሄን አሰቃቂ ድርጊት ለመፈጸሙ ምክንያቱ ምን እንደሆነ እንደ መርማሪ ጋዜጠኛ ሁላችንም ተሰብስበን ምርመራ ክፍል ወስደን ስናጣራ ነበር። ባለቤትሽን ወይም ገዛኸኝን በተመለከተ ማለት ነው። ይሄ ሰውዬ ቀናተኛ ነው ብለሽኛል። ቀናተኛ ነው። ባላየው እና በሰማው ጉዳይ ብቻ ተንተርሶ እኔን ይወነጅላል፣ ይደበድበኛል፣ ሌላም ጥቃቶች ሊያደርስ ሞክሮ ያውቃል። የዛሬው ግን ተለየ። አንድ ልጁን እስከ መግደል የሚያደርስ ምንድን ነው የሚል ነው። ያንቺ ደግሞ መልካም፣ አንቺን በተለየ ምናልባት ሊያስቀናው የሚችል ከአንቺ ጋር የሚታይ በተደጋጋሚ ወንድ ኖሮ ያውቃል በአንቺ ህይወት ውስጥ ከሱ ውጭ? ምን ይኖራል? እኔ በቃ እንዳልኩ ነው። ስራ ጠዋት እወጣለሁ፣ ማታ ገባለሁ። በቃ እንቅስቃሴ ስለሚረብሸው ነው እንጂ እኔ በዙሪያ የተለየ ወንድ የለም። ጓደኛ እንኳን እንደ ሰው የለኝም። እህቴና ጓደኛዬ እኔ ይሄን ያህል እዚህ የሚያደርሰን የሚያስቀና በቃ ባልኩ በገባ በወጣው ሰው ነው የሚጠረጠር።
ያጎቱ ልጅ ቢመጣ ይጠረጥራል። በቃ ይሄ የራሱ የሆነ ጥያቄዎች ናቸው። በቃ ይጠይቀናል። ከዛ ይመጣ እንጂ ምንም የተለየ ሰው የለኝም። እርግጠኛ ነሽ? እኔ ምንም ማቆስ የለም። እሺ ገዛኝ ባለቤትሽ ነው? አቤኔዘር የሚባል ሰው ማን ነው? አቤኔዘር አረ እኔ ያላራቀም አቤኔዘር በፍጹም በሰራም አላውቅም፣ እንደዚህም አላውቅም። እሺ የዛን ዕለት ማለት ያው ትላንት ማለት ነው። ትላንት ላይ በዛ ሁኔታ እንግዲህ እኛ ሰብረን ገብተናል፣ ቤት ከፍተን ገብተናል። ስንገባ አንቺን በዛ ሁኔታ እያሰቃየሽ፣ ወደ መኝታ ክፍል ስንገባ ደግሞ ህፃኑ በዛ መልኩ ተገሎ አይተናል። ይሄን ለማድረግ ያደረገው ምንድነው ምክንያቱ? ይሄ ሰው ምን አይነት ምክንያት ይዞ መጥቶ ያንን ድርጊት ሊፈጽም ቻለ? ምክንያቱን ንገሪኝ። እህቶቹ ቤተሰቡ በቃ ይሄ የባል ዘመድ የሚሰጠው ጥያቄ አለ። በቃ ሚስት ዛሬ እንዲያረገች፣ ዛሬ እንዲለበሰች፣ ዛሬ ከሰው ጋር አየናት ይሉታል። ያ የሱ ጥያቄ የቤተሰቦቹ እንትን ነው። እኔ ቤቴን ቁጭ ብዬ ደውለው እቤት ሂዳውን ጎረምሳ ገባ ይሉታል። ሲመጣ ማንም ሰው የለም። ይሄን ያናቸው እሱ ቤተሰቦች የሰፈሩ ሰው ይደውለታል። አሁን ሰው ሲገባ አየነው ይሉታል። ሲመጣ እህቴና እኔ ወይ ቡና ይዘን ወይ ልጅ እያጠባው ወይ የሆነ ነገር ነው የሚመጣው። ምንም የተለየ ነገር አይቶ አያውቅም። ግን ሲመጣ ምንም ግን እንደዚህ ባለባበሴ ይመታኛል። በማወራው ነገር ደስ አይለውም። ስልኬ ሲጠራ ይጮሃል። ብዙ ነገር ነው የሚፈጠረው። ግን እኔ አሁን እዚህ ድረስ የሚያደርስ ግን እኔ አጠገቤ ምንም ጎረምሳም የለም። አሁን የምትለውን ሰውንም አላውቅም። አቤኔዘር የሚባል ሰው አላውቅም። እኔ ምንም የማውቀው ሰው የለም። ማያስደስተው ከሆነ አለባበስሽን በዛ ልክ መቀየሩ ራሱ አስፈላጊ ነው ወይ? ትዳርሽ አይደለም ወይ? ሰው ለሱ መመቸት የተሻለ አይሆንም ወይ? አንድ እሱ። ሁለት ደግሞ ስልክሽ የሚጠራው ማን እየደወለ ነው? እቺን አንድ ሁለት መልሽልኝ። ልብሴ ግዴታ ነው። ስራ ቦታ ፎርማሊቲ አለ። የራሱ የስራ ቦታ አለ። ጽዳት ነው። ግን ስደርስ ነው እዛ የምትቀይረው። ተዝረክርካም አትሄድም። ምንድን ነው ይሄን ያለ? እኔም እኮ እንትን ነኝ። እዚህ ለባብሼ እወጣለሁ። እዛም ስደርስ የስራ ልብሴን ቀይሬ ሰርቼ ነው የምወጣው። ያን የሚረብሸው አንድ። ስልኬ ደግሞ ከስራ ቦታ የከሳት ገቢ ከሆንኩ የጠዋትም ሊደወል ይችላል። ስብሰባ ምናምን የተለየ ነገር ሲኖር ሊደወል ይችላል። ያ ለምን ጠራ? ቤተሰቦቼ ቢደውሉ ይጨንቋል። እማቆ ሰው የሱ እህት በእኔ ስልክ ብትደውል ማን የደወለው ነው የሚለው። ማናት አይልም። ማን የደወለው? ይሄ ነው የሱ ጥያቄ። በቃ ደርሶ ምንድነው ጥርጣሬ ነው። በሆነም ባልሆነም በቃ በሆነ ነገር የተለየ ነገር ዛሬ ልትሄጂ ነው እና አብረን እንሂድ። አልሄድም እከተልሻለሁ ይላል። ስለዚህ የኔ ምንም የተለየ ሰው የለኝም። የማደርገውም ነገር የለም። ይሄ የራሱ ጥያቄ ነው። እሺ። ስለዚህ ሰው ቤተሰቦቹን በተለየ በጣም ያምናል የሚል ነው። ቤተሰቦቹን በጣም ያምናል። እነሱ የነገሩትን ሰምቶ ያምናል። እናቱን ያምናል። ይሄው ልጁን አሳጡት። እሺ አንድ ስልክ ደውላለሁ። ወደ አንድ ስልክ ደውላለሁ። እስኪ ያንን ሰው እንድታወሩ ይፈልጋለሁ። እሺ ወይም ደግሞ አብረን ሆነን እናወራለን። እየጠራ ነው። ሄሎ ዴቦ ወይ እስኪ ምናልባት መስመር ላይ የሚመች ከሆነ እኔም እዛው ነው ያለሁት። እስኪ አገናኘኝ። ሮቤል ምን መሰለህ ልጁን አግኝቼዋለሁ። እሺ ግን እሱ እያለ ያለው ከራሱ አንደበት መስማት ከፈለክ እኔ አሁን አልሄድም፣ እዛ ቤት አልገባም ነው ያለኝ ያለው እንጂ ይዤው መጣ ነበረ። በጣም እሺ ነገሮች ተፈጥረዋል። እስቲ ከእሱ አንደበት መስማት ስላለባችሁ ደግሞ ያው ስሙት። እኔም ወደ እናንተ እየመጣሁ ነበር። እንደው ድንገት ቻው ልለው ስል ነው የደወልከው። አውራው እስኪ። እሺ አሪፍ። እስኪ መስመር ላይ ያለ ነው፣ እሷም አጠገቤ ነው ያለችው። ሄሎ ሄሎ። አቤት። ሄሎ ሰላም ነው? ይመስገን አለ። ወንድሜ እንዴት ነህ? እሺ ሰላም ነው ወንድሜ፣ እንዴት ነው? አለሁ አለን። እሺ ወንድም ስምህን ማን ልበል? አቤኔዘር። አቤኔዘር። እሺ ምንድነው? አሁን እንግዲህ አጠገቤ አንድ እህት አለች፣ ሲፈን ትባላለች። ሲፈንን ታውቃታለህ? ሲፈን ማነው? አውቃታለሁ። ማነው? አቤኔዘር የት ነው ማውቅህ? የት ነው ማውቅህ? ሰላም ነው፣ እንዴት ነሽ? ደህና ነኝ። ምንድን ነህ? የት ነው ማውቅህ? ተይ እንጂ እንዴ! በደንብ ነው እኮ የምንተዋወቀው አይደል እንዴ? በምንድን ነው የምታውቀው? የት ነው የምታውቀኝ? እንዴ ብዙ ነገር እኮ ያደረገን ሰዎች ነን አይደለ?
ይኸውልህ እኔ ባለ ትዳር የልጅ እናት ነኝ። የድሮ ታሪክ አንስተ ትዳር ምናምን ለመበጥበጥ የገባ ሰው ከሆንክ ተናገር። ቢረሳ ያሳለፍነው ጊዜ ያሳለፍነው ምሽት ይረሳል እንዴ? ዝም ብሎ ነው የሚቀባጠረው። ከየት ነው ያመጣችሁት? ምንድን ነው የሚቀባጠረው? እኔ ምንም የማውቀው ነገር የለም። አቤኔዘር የማይሆን ነገር እንትን አትበል። አቤኔዘር እንግዲህ በዙሪያ ያሉትም የህግ አካላት ናቸው። ማንንም ከማንም እንግዲህ ዋሽተህም ሆነ ክህደት ፈጽመ ክህደት የሆኑ ነገሮች ላለመናገር እንደምትችል አምናለሁ አሁን ባለበት ሁኔታ። መልካም እንግዲህ አቤኔዘር እኔ ሲፈንን ታውቃታለህ? ያሳለፍነው ምሽት አለ እያልክ ነው። እሺ እሱ ይቀርና ትላንት ዕለት ከማለዳው እንግዲህ 3:30 አካባቢ የት ነበርክ? ትላንት ቀን ትላንትና የት ነበርክ? ትላንት 3:30 ገደማ። ትላንትና ወደ 3:30 ገደማ ጠዋት ላይ ነው። የት ነበርክ? ከሷ ጋር ነበርኩ። የት ነው ከሷ ጋር የነበርከው? ቤቷ እሷ ቤት። የኔ ወንድም ዝም ብለህ ያልተወራውን የማታውቀውን ነገር አትቀባጥር። ምን ሆነሃል? የምሯን ነው ግን የምርሽን ነው ሲፈን እንደዚህ የምትይ? እኔ ምንም አልልህም፣ ግን የማታውቀው ነገር ውስጥ ገብተህ የማትወጣው ነገር ውስጥ እንትን አትበል እንዴ። ምን ፈልገህ ነው? ማነክ? አይ እኔ ማለት ምናልባት ቃልም ምናምን ጀመረሽ ከሆነ እኔ ቤት ጭራሽ ትናንትና አንተ። ይቅርታ አቤኔዘር፣ ትላንት እሷ ቤት መታ ነበረ። እቺ ሴት አራስ ናት አይደለም? አራስ ቤት ነው የመጣው። ለጥያቄ ነው የመጣው። ምንድን ነበር የመጣህበት ምክንያት? ከዛስ በምን ምክንያት ከዛ ቤትስ መጨረሻው እንዴት ነበር? ለምን መጣህ? ከዛ እንዴት ሄድክ? ያው አንደኛ ያው እሷ ወልዳለች። በመጀመሪያ እሷን ለመጠየቅ ነበር የመጣሁት። ሁለተኛ ደግሞ እኔና እሷ ከዚህ በፊት የነበሩን ጉዳዮች የነበሩን ኬዞች ነበሩ። እኔና እሷ ግንኙነቶች ነበሩን ሁለታችን ማለት ነው። ነገር ነው እየነገረህ ያለው። ያንን ግንኙነትም ያው እንትን ለማለትም ለመቀጠልም ያው ብዙ ነገርም ስላለው ያ ግንኙነት አንድም ለዛ ነው የመጣሁት። ማን አቤኔዘር? እና ነገር ለይተህ አውራ። እኔና እሷ ያው በድብቅ ወይም ደግሞ ማንም ሰው በማያውቀው ሁኔታ ውስጥ ግንኙነት ነበርን። የወሲባዊ ግንኙነት ማለት ነው። ኧረ እባክህ አፈን ዝጋ። ለማንኛውም እሺ በቂ ነው። ጥሩ እንግዲህ ከዚህ በላይ የቀረውን ነገር ያወሩሃል የቀሩት ባልደረቦቼ አንተ ጋር ያሉት ማለት ነው። እናወራለን። ልዝጋው ላሁን። ዴቦ አውሩት በቃ ልዝጋው። ሲፈን ይኸውልሽ እኔ እኮ እህት ያለች እዚህ ቤት ምን አይነት ወሬ ነው የሚያወራው? እህትሽ ትላንት እንግዲህ ስትመጣ በሩ ተቆልፎባት የሚያስገባት ሰው ሳይኖር ቀርቶ ግን ደግሞ ድብደባ እየተፈጸመብሽ ስለመሆኑ ሰምታ ስትሮጥ ወደኛ መታ ነው ጉዳዩን ያስረዳችን። ይዛንም ከንፋ ደግሞ ተመልሰን አብረን መተን የሆነውን አይተናል። ከዛ ውጭ ግን ይሄ ሰውዬ ያላንዳች ምክንያት የ80 ባልሽ ዝም ብሎ ሰማው ባለው አሉባልታ ማለት አራስ ልጅ እስከ መግደል የሚያደርስ ምንም ነገር የለም። እንደፈለገ አንቺ ላይ ጥቃት ማድረሱ ሊሆን እንደው ትክክል ነው ማለት አይደለም፣ ግን እንደው እሱ እንኳን ሊሆን ይችላል። በዚህ ልክ ደግሞ ይሄ ሰውዬ እንዲያደርጋል የሚል ግምት የለኝም። ቢያንስ ይሄን ነገር ባያቅ ኖሮ አሁን ደግሞ አብሮሽ የነበረውም ሰው ጭምር ትላንት ዕለት አብሮሽ እንደነበረ ከቤትም ሲወጣ የወጣበትን መንገድ ምን እንደተፈጠረም ከዚህ ቀደም ምን እንደነበራችሁ ሲናገር ነበር። አሁን አንቺ ይሄን ነገር መካዱ በራሱ ይኸውልሽ ይሄ ትዳር ይኸውልሽ ሲፈን በትክክል የተፈጠረውን ነገር መናገር አለብሽ። ምንድነው ነው ነገረሽ አይደል? ምንድነው ነው የማወራው? ይኸውልሽ አቤኔዘር ነገረሽ አይደል? እሱ እኮ የሚያወራው ዝም ብሎ ነው የሚዘባረቀው። እኔ እህት ያለች እኮ እንዴት ነው አራስ ቤት ሌላ ጎረምሳ ማመጣ? አራስ ቤት አይደለም። ከዛ በፊትም ቢሆን ከዚህ ልጅ ጋር ግንኙነት አለሽ። ባለቤትሽ የጠረጠረው ያንን ግንኙነት ነው። በተደጋጋሚ እዚህ ቤት ይመጣል ብሎናል። ይኸውልሽ ባለሽበት ሀዘን ላይ ይሄን ሁሉ ጫና ማድረግ ኖሮብን አይደለም። እረዳሻለሁ፣ ግን ስንረዳሽ እኛንም መረዳት መቻል አለብሽ። ይሄ ሰውዬ በቅናት ተነሳስቶ ያደረገው ድርጊት ነው። የእውነት ከአቤኔዘር ጋር ተኝተሻል ወይ ነው ቁም ነገሩ። እኔ ባለቤቴ ቅናተኛ ነው ጨካኝ ነው እያልኩህ ነው አይደለ?
በተፈጠረውም ባልተፈጠረውም ያለፈ ታሪክ ላይ የሚቆያል ሲፈን እሱ ላደረገው እኮ አሰቃቂ ድርጊት የራሱን ቅጣት ያገኛል። አዎ ፍርዱን ያገኛል። አንቺም ደግሞ ያጠፋሽው ጥፋት ካለ ይሄ ጥፋት ነበረብኝ ለዚህ ምክንያት ይሄን ለማድረግ ችሏል የሚለውን እናያለን። በእንግዲህ ፍርዱ በሚሆነው እንግዲህ ህግ በሚለው መሰረት በህግ አግባብ ጉዳዮች በዛ መሰረት ይቀጥላሉ ማለት ነው። አሁን አንቺ ምንም ነገር ራስሽን አጽድተሽ በዚህ ጉዳይ ላይ ይሄን ሰውዬ ብቻ ዝም ብሎ መወንጀል አይቻልም። አሁን ይሄ ልጅ አሁን በቀላል ስልክ ስለወራችሁት አይደል? እንዴት አድርጌ ምን አይነት ነገር ውስጥ ገብቼ እንዳገኘሁት እኔ ነኝ የማውቀው። መብቴ ነው እያለ እወዳት ነበረ። አጋጣሚውን አገኘው፣ ተጠቀምኩበት። ምን አድርግ ነው የምትሉኝ? አለ እና ብይ ጋር ነው እንዴት አፈር በልቼ ጎትቼ እንዳመጣሁት እኔ ነኝ የማውቀው። ሲፈን ካላገዝሽን የልጅሽ አባት ማወቅ አንችልም። የልጅ አባት የራሴ ባለቤት እርግጠኛ ነሽ? በሱ አስረጅና እኛም እኮ እርግጠኛ ነን። እኔ አሁን የምታወሩት ሰው ያለፈ ህይወቴ የቆየ ታሪኬ ነው። አሁን ወደ ነጥብ መጣሽ። ስለዚህ አቤኔዘር የሚባል ግለሰብ ታውቂያለሽ ማለት ነው በህይወትሽ ውስጥ? ልክ ነኝ? የድሮ በቃ ጓደኝነት ምናምን ላይ የምታውቃቸው አንድ አለ አይደለ? በህይወት ላይ በቃ የነበረ ሰው ነው። በአንድ ወቅት እንገናኝ ነበረ። በቃ ትዳር ነው። እዚህ ጋር ወረቀት ስንይዝ ቤት ሲይዝ ተለያይተናል። ከዛ ውጪ ይኸውልሽ ዴቭ ቆይ አንዴ ይቅርታ፣ ሮቤል ይቅርታ፣ አዳምጠኝ አንዴ። ወረቀት ስትይዥና ቤት ስትይዥ ነው ትዳር ያረግሽው ወይስ ባልሽ አርገሽ ተቀበለሽው ነው? ይሄን ሰው ባሌ ነው፣ ግን ከዚህ ሰው ጋር የነበረን ግንኙነት የቆየ ነው። ሲፈን ባለቤትሽን ገዛኸኝን ስታገቢው ባል ብለሽ ፈቅደሽ ነው ወይስ ደግሞ የትዳር ወረቀትና ቤት ስላለው ነው ይሄን ሰው ያገባሽው? ይሄ ያንቺ ስልክ ነው ይሄን ሲፈን? አዎ ያንቺ ስልክ ነው። አዎ ይሁን ምን አለ ይሁን ያለፈ ታሪክ ላይ ነው። በቃ እሱ ሁሌ የሚጨቃጨቀው ይመጣ ነበር ያገኝሽ ነበር ነው የሚለው። እኔ እና እሱ ከተገናኘን 1 አመት ከ2 ወር ምናምን ይሆናል። ከተገናኘ ሚንስ አልጋ ላይ ነው ወይስ በአካል ከተገናኛችሁ ነው? ይሄ ቁጥር ከተገናኘን ማለት አቤኔዘር ይላል አይደል? አቤኒ ይላል። አቤኔዘር ማለት ነው። ያው ይደውላል፣ እናወራለን እኮ የተለየ እንትን እንደዚህ ማለት የስተርዴ እኮ ሁሉ ሁሉ እኮ ያሳያል። የስተርዴ ማለት ትላንት ነው። ከዛም በኋላ ያሉት እንደዚህ ነው። ይሄ ሂስትሪ ላይ የሚያሳይ ነው። አቤኒ ማለት አቤኔዘር ነው አይደለም? ከዚህ ሰው ጋር ታወራላችሁ። ግንኙነቱ ምን ያለፈ ታሪክ ነው። በቃ እኔና እሱ ከተገናኘን አብረንም አድረናል፣ ግን የቆየ ታሪክ ነው። ቆይ ሮቤል አንዴ ውጣ። አሁን ይኸውልሽ ትላንትናና ከትላንት ወዲያ በልጅሽ ሀዘን ያዘንነውና ያለቀስነው ሳይበቃል ሌላ ሀዘን ውስጥ አትክተች። እሺ ምን ላድርግ? ይኸውልሽ አንቺ ካልተረጋጋሽ ብዬሻለሁ። የዛለትም እንተረጋጊ ሲፈልግ ነበር። ዛሬ ደግሞ ሞር ያንቺ መረጋጋት እኔን ይጠቅመኛል። ከአቤኔዘር ጋር የነበረሽ ግንኙነት እንዳልሽው ከ1 አመት ከ4 ወር ወይ ከ2 ወር በኋላ ነው በፊት ነው ወይስ ከዛ በኋላም በድጋሚ ትገናኛላችሁ? እዚህ ቤት ይመጣል? ያው ከወለድኩ በኋላ ለመጠየቅ መጥቷል። እንደዚህ በመታወቅ እኮ ይመጣል። ባለቤትሽ ግን ፍቃደኛ አይደለም። ፍቃደኛ አይደለም። በሱ ብቻ አይደለም፣ በሚመጣው በሚወጣው ሰው ሁሉ ነው የሚጣለው እሱ። ይኸውልሽ ሲፈል እዚህ ቤት የሚመጣው አቤኔዘር ብቻ ነው። በቃ ይጠይቀኛል። ስለሚያቀኝ ድሮ ስለነበርን አንድ ሰፈርም ስለሆነ ይጠይቀኛል መጥቶ። በረታሽ እንዴት ይሆንሽ ነው ብሎ ይጠይቃል መጥቶ። እንደማንኛውም ሰው ይጠይቀኛል። አንቺ ድጋፍ ከትዳርሽ ከባለቤትሽ ውጪ ድጋፍ የሚያስፈልጋት ሴት ነበርሽ? ባለቤትሽ በሌለበት ባለቤትሽም እያለ ያለው እኔ ባለሁበት ቤት ውስጥ አይመጣም። እኔ ግን እግሬ ለስራ ከወጣ ሰዓት ጀምሮ እዛ ቤት ነው የሚውለው። እሱ መጠጥ ቤትም የትም ያመሻል ባለቤት እሱ ሁሉ። ስለዚህ እሱ የሌለበትን ሰዓት አቤኔዘር ይሞላዋል ማለት ነው አይደለ? እንደሱ አይደለም። በቃ እሱ ስለሚያመሽ በቃ ቤቱ ጭር ይላል፣ ይደውላል። እሱ የለም ልምጣ ልጮት ምናምን ይላል። እንደማንኛውም እኮ መቶ ተጫውቶ ይላል። ጓደኛ ነው፣ ለሱም ይቀርባል። ጓደኛ ነው። ይሄ ነው ቤቱ ባዶ በሆነ ሰዓት መጥቶ የሚሞላው ከሆነ ይሄ ሰው ይቅርታ አድርጊልኝ ውሽማሽም ነው ማለት። አረ እንደሱ አትበልባትሽ እንዴ! ውሽማ እኮ ሌላ ነው። እኛ እኮ እዚህ ጋር ያንቺን ሀዘናችን ብለን አንገታችንን ሰብረን ዝቅ ብለን እየተንቀሳቀስን ያንቺን እውነት ለማውጣት የምንሮጣው አንቺ ጋር እውነት አለ ብለን እህትሽ ባደረገችው ጥረት
ማንም ሰው እንደዚህ ከተቀመጥንበት አክለፍልፎ አስነስቶ ይዞ ነው ተኮ ያቀም ዛሬ ላንቺ ሆነ ጥፋቱ የማን ነው? እኔ ጋር ጥፋት አለ ሰምታችኋል። እኔ ጋር ጥፋት አለ ግን ደግሞ እሱ እየተረዳበት ያለው መንገድ ልክ አይደለም። ልጁ የኔ አይደለም፣ ያረገሽው ከኔ አይደለም፣ የወለድሽው ከኔ አይደለም ነው እሱ ጥያቄ። እኔ የወለድኩት ከራሱ ከባለቤቴ ነው የወለድኩት። እስኪ አንድ ነገር ልንገርሽ፣ ባለቤትሽ ቢሆን በዚህ ቦታ የሲፈን ውሳኔ ምን ነበር የሚሆነው? እሱ ቢሆን ይሄን የሚያደርገው መነጋገር አልቻለም። እሱ ለምን መጣ? ጓደኛ አይደለም እንዴ? እንዴት መጠየቅ አይችልም? ቤት መጣ ውስጡ ነገረዋ። ያቺ ያሳለፍሻት ከአንድ አመት ከ4 እና ከ2 ወር በፊት ያደረግሻት ድርጊት ውስጡ አለች፣ ይነግረዋል። ልቡ ክፍት ነው ላንቺ ማለት ነው። አጋጣሚ ነው። ምርቃት ነበር፣ እዛ መሸን። እሱ አልተገኘም ነበር በሳቱ። ባለቤት አልሄደም፣ አልተመቸውም ከሱ ጋር እኮ። ይሄን ቀዳዳ የሚሞላ አቤኔዘር ነው እኮ። ያንቺን ክፍተት እየሞላ ያለው አቤኔዘር ነው ማለት ነው አይደለ? ድካማችን እኛ ከንቱ ነው አይደለም እንዴ? ይሄን ሁሉ ያደረግነው በባዶ ሜዳ ነው። ይሄም ሰው ደግሞ ትክክል ነኝ የሚለው ትክክል ነው ማለት ነው። ልጁን የራሱን ልጅ እኮ ነው የገደለው። ምን ነው ትክክል? ምን ነው ትክክል? እኔ ካላየው በስተቀር ሮቤል የዚህን የዲኤንኤ ውጤት ካላየው በስተቀር የልጁን አባት መወሰን አልችልም። እናንተ የምታደርጉት ነገር ካለ እንድታደርጉ እድሉን ሰጣችሁ። እኔ ልጁ የገዛ ልጅ በራሱ ጥርጣሬ በፈጠረው እንዴት ነው ማምንሽ? አሁን እኮ በራሱ ጥርጣሬ እያልሽ እንዴት ነው የምናምነው? እያየን ማስረጃ አገኘን እኮ። እንዴት ነው እምነት የሚኖረኝ? እኔ እዚህ ቦታ ላይ እምነት የሚባል የለም። ማስረጃ ፈልጋለሁ። ዲኤንኤ ይመርመር። የልጁም ሬሳ መውጣት ካለበት ተቆፍሮ ይውጣ። ተመርምረው ውጤቱን እንይ። ሁሉም ቅጣቱን ይሰጥ። አቤኔዘር የተባለውም አካል ገዛኸኝም እቺም ሴት ማግኘት ያለባት ቅጣት ካለ ሁሉም ቅጣቱን ያገኛል። ልጄ ረፍታው የምናሳም የሚቆፈረው ልጅ አባት ነው ራሱን የገደላት። ሲፈን ምንም ብትይ ይሄ ነገር በህግ አግባብ ሲታይና ታይቶ ደግሞ ፍርድ ማግኘት ካለበት ሁሉም ሰው ፍርዱን ያገኛል፣ መቀጣጫውን ያገኛል። አንቺም ለደረግሽው አነሰም በዛም ወንጀል ድርጊት በሙሉ በትዳርሽ ላይ 80 እያለሽ 80ሽን ሳትቀጂ በላዩ ላይ ባለቤትሽ ላይ ሌላ ሰው አምጥተሽ እያማገጥሽ በቤቱ። ሁለተኛ ነገር ይሄ የተወለደው ህፃን ራሱ የዚህ ሰው ነው፣ ምናልባት የአቤኔዘር የተባለው ግለሰብ ወይም የባለቤትሽ የገዛ የሚለው እሱ ይጣራል። እሱም በማረፊያ ቤት ነው ያለው። እንግዲህ እሱም ይጣራልኝ እያለ ነው። ስለዚህ ያን ነገር እንዲጣራ እናደርጋለን። ስለዚህ በሁሉም ነገር እንግዲህ ኬዞቹን እያየን እየተከታተልን ምንወስን ነው የሚሆነው ማለት ነው። ሀዘን ላይ ነሽ፣ ሰዎች አሉ ውጪ ሁሉም እንግዲህ ሀዘንተኛ መጥቶ አንቺን ሊጠይቅሽ ነው የመጣው እናውቃለን። ዞሮ ግን ይሄ ነገር አሁን ክትትል የሚፈልግ ነው፣ እልባት የሚፈልግ ነው። እልባቱን እስክንሰጥ ድረስ እንደ ሁኔታው እንከታተላለን ማለት ነው። ቤቱን መምራት አልቻለም። ራሱ አውቃ ከሆነ ይሄን ነገር ያደረገችው በራሴ መንገድ መቀጣት ያለባትን ቅጣት አስቀጣታለሁ። ሁሉንም ነገር መረጃ የእናንተ ራሱ አጉል ጥርጣሬ ከሆነ እየገባችሁ ያላችሁት አየነው እኮ ጥርጣሬ የሆነውን እኔ እየነገርኳችሁ እኮ ነው። ከኔ መቀበል ለምንድን ያልፈለጋችሁት? እኔ አይደለም እንዴ ልጄን ያጣሁትኝ? ተቀብለንሽ እኮ አየነው ውጤቱን እኮ ሲፈን ውጤቱ እኮ ይሄ ነው። እኔ ልጄን ያጣሁት እኔ ነኝ። እውነታ ያለኝ አይደል እንዴ? ያለፈ የቆየ ታሪኬ ነው፣ ያሁን አይደለም። እሱን እናየዋለን። እህቷንም ደግሞ ግዴታ ማወቅ ስላለብን እሷንም ማናገር ካለብን እናናግራት። ሮቤል ተነስ እንውጣ፣ ጊዜ አታቃጥልብኝ። እሺ ትሁን እዚሁ ምን ትሆናለች? አሉና እሺ ታውጫለች አለች። መልካም እሺ ሉሊት የነበርንበትን ሁኔታ በደንብ አይተሻል። አዝነን እንድንጨርስ አላረጉም፣ ግን መጣራት መረጋገጥ ስላለበት እርግጠኛ ነኝ ሉሊት እህት ነሽ፣ ታናሽም ብትሆኚ እኩል ከሷ ጋር አብረሽ ኖረሻል። ችግራችሁን ያሉትን ነገሮች በአጠቃላይ እየተጋገዛችሁ ነው ያለፋችሁት እና አቤኔዘር ስለሚባል ልጅ ሉሊት የምታውቂው ነገር የለም? አቤኔዘር ማለት እኮ የእህቴ አብሮ አደግ የልጅነት ጓደኛዋ አብረው የተማሩት ድሮ የነበረ ሰው ነው። በበፊት ህይወታቸው በቃ አብረው ላይፍ አሳልፈዋል። እንደ ወጣትም በፊት ላይ የነበረ ሰው ነው። አሁን ላይ እሷ ተጸጽታለች በነበረው ነገር። እንደዛ አይነት እንዳለች ከአመት ምናምን በፊት በተፈጠሩት ነገሮች በጣም ተጸጽታ አዝና ልጇን እያሳደገች ነበር። ያው ገና ነው። ከአመት ከምናምን በፊት
የእውነት እህትሽ ከሱ ጋር ተኝታለች? አዎ ጓደኛዋ ነበረ። ያው እንደዚህ ይፈጠራል ብለው ማስበውበት አልነበረ። አሁን አንቺም ጥፋተኛ ነሽ። ይሄ ነገር እንዳለ የምታቂ ሴት ከሆንሽ በዚህ ምክንያት እንደሚጋጩ ታውቂያለሽ አይደለ? ለምን ለኛ መናገር አልቻልሽ? ያን ሁሉ መንገድ አዋክበሽ አሯሩጠሽ ነው ያመጣሽን አይደለ? እሷ እኮ አሁን እኮ ተጸጽታ እኮ ያንን ህይወት ትታ እኮ ትዳሯን እየመራች ነው። ምኑን ልናገረው? አሁን እኮ እሷ ተጸጽታለች። አንድ ሰው ከሰራው ስህተት ይጸጸታል፣ ይማራል፣ ይተዋል። ያለፈን ነገር ትታ እየኖረች ነበር እኮ ትዳሯን። ያው እሱ እንደሆነ አመሉ ነውበትም ከመጣው ከሄደው ሁሉ ቅናት የሚባል ነገር አለ። መጥፎ ነው ይሄ ቅናት የሚባል። በቃ በመጣው በሄደው ነው የሚቀነው። በጎረቤቱ ሁሉ ባለ ሰው ሁሉ እንኳን በሱ ተውና ማለት ነው። ስለዚህ አመሉ ነው። እኔ እሷ ትታለች። አሁን ላይ ከወለደችም በኋላ እንደዚህ አይነት ነገሮች ከተፈጠሩ በኋላ እሷ እንደዚህ ያደረገች ስላልሆነ ምንም ብዬ ልወቅስ አልችልም። ስለዚህ አቤኔዘር ከዚህ በፊት የነበረ ህይወቷ ላይ የነበረ ሰው እንጂ አሁን ላይ ምንም ነገር እንደሌለው ነው እየነገርሽኝ ያለሽ። አሁን ላይ ምንም የላቸውም። በቃ እንደማንኛውም ሰው ማንም ወልዳለችና የሚያውቃት ሰው ሁሉ ይመጣል ሊጠይቃት። እንደማንኛውም ሰው እንቀበለዋለን። ይመጣል ይጠይቃታል። አይቷት እንደምንሽ ብሎ ይሄዳል። እንደማንኛውም ሰው ነው እንግዲህ እኔ እንደምመጣው። ማን ነው ጥፋተኛ? እስኪ እናንተ ፍረዱ። አሁን ያለንበትን ሁኔታ ቀደም የነበርንበትን ሐዘን አሁን መገመት ይከብዳል። ለምን ሁላችንም የደረስንበት ነገር ልክ አይደለም። ምክንያቱም ባል ተበድያለሁ፣ በቦታው ላይ ብዙ ባደሎች ደርሰውብኛል፣ ተደርጊያለሁ ብሏል። እንግዲህ ልክ ነው ማለት ነው። እሷም ለማመን ችላለች፣ እኛም ደግሞ አቤኔዘር የተባለውን አካል ለማግኘት ችለናል። እህትየውም ተጸጽታ እንደነበርና አንዳንድ ነገሮችን ስታወራት እንደነበረ እናንተ ፊት እንግዲህ የሰማችሁትን ይመስል ነበር። ውድ ቤተሰቦቼ እስኪ ገዛኸኝ ጋር እንሂድና ገዛኸኝ ደግሞ ምን ይሰማል? ይሄ ልጅ የዲኤንኤ ውጤቱ እየመጣ ነው። አይ ቲንክ ይመስለኛል ነሮቤል ወደዛ እየተሯሯጡ ነው ያሉት። መጥቶ ምን ይላል ውጤቱ? ከዛ በኋላ ይሄ ሰው የሚሰማው ስሜት ምን ይሆን? እቺ ሴት በሰዓቱ አጥፍታ ሊሆን ይችላል። ከዛ በኋላ ግን ተጸጽታ ወደ ቤቷም ተመልሳ ሊሆን ይችላል። ብቻ ሁላችንም ውዝግብግብ ያለ ስሜት ውስጥ ነው ያለነው። እናንተ መጨረሻውን እንደጓጓችሁ እርግጥ ነውና ውድ ቤተሰቦቻችን እስቲ ወደ መጨረሻው እንሂድ። አብሮነታችሁ አይለይ። ላይክ፣ ሼር፣ ሰብስክራይብ አድርጉልን። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀምጣችሁ አብሮነታችሁን አሳዩን። እዛ ሄደን እስክንገናኝ ቸር ቆዩልን። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ ከዛ አቤት፣ እንዴት ነህ? ደህና ነኝ። አሁንም ያው ነህ? ባደረግከው ነገር አልተጸጸትክም? እንዴት ይጸጽተኛል? ሆነ ብዬ እኮ ነው ያደረኩት። እንደውም ሁለታቸውንም ባገኛቸው ኖሮና ያው ያደረግከው ነገር ትክክል አይደለም ገዛኸኝ አይደለም። አሁን ካለህበት ከነበርክበት ስሜት ወጥተህ እንድታወራኝ ነው የምፈልገው። ገዛኸኝ እንደ ወንድ ወይም ደግሞ እንደ አንድ ባል
ይህንን ነገር ማስቆም አይችልም ነበር? ይኸውልህ እኔ እኮ እያየሁ አይደለም እኮ ይሄ ነገር እየሆነ የነበረ። እኔ እግሬ ሲወጣ እኮ ነው ሰውየው ይገባ የነበረ እኔ። ስለዚህ መረጃ ይሰጥህ የነበረ ሰው ትክክል ነበረ ማለት ነው። ታዲያስ ነው ብለህ የምታስበው? አዋ እኔ እኮ አይንህን አልገልጥልህ ብሎኝ እንጂ አያታለሁ እኮ። በቀን በቀን ነው ፀጉሯን የምትሰራ፣ በቀን በቀን ነው ጥፍሯን የምትሰራ። ታምርልህ እኮ ለአንተ ነው። ለአንድ ባለ ትዳር ይሄ ምን ይሰራለታል? እሷ የቡና ቤት ሰራተኛ አይደለች። እኔ እኮ ይሄ የተዝረከረከው ኮተት ትልበስ አይደለም፣ ግን የምትለብሰው አንድ ኮረዳ ከምትለብሰው በብዙ የከፋ ነው። የሰው ጥርጣሬን ምንድን ያረጋገጠልህ? እስኪ እንደው ገዛኝ ቅድምም ስታወራኝ ነበር አይደለ? ምንድን ነበር ጥርጣሬን ጥሩ ሲያደርግልህ የነበረው? ማለት ልክ ነኝ ብለህ ስታስብ የነበረው በምን ምክንያት ነበር? ይኸውልህ ሰዎቹ ይነግሩኛል፣ ሰው መጣ ይሉኛል። ስመጣ ግን በእርግጥ ሰው አላገኝም። ግን በቃ ያልሆነ እንደዚህ ወደዛ ጥርጣሬ የሚገፉ ነገሮች አያለሁኝ። በቃ ይሄ ሽቶ ተቀብቶ አገኘዋለሁ መኝታችን። ምን ልበልህ በትክክል ይሄ ነገር ሆኗል ነው። ከየትኛው ጊዜ ጀምሮ ነበር? እንዳልከን አልጋ ለይታችሁ ነበር አይደለ? እሱም አራስ ስለሆነች ከልጁ ጋር አይበቃትም ብዬ ነው ብለህናል። አልጋ የለየን አሁን ነው ከወለደች በኋላ። ግን በእርግዝናው ወቅትም ፊቷ ላይ የዞረች ትተኛለች። እኔ ይሄ አሁን ፊትን ያንን ነገር እኮ ማድረጉ አይደለም፣ ግን ፊትን መዞር ምን አመጣው? ጥላቻ ባይኖርባት ይሄ ምንድን ነው? ከሰውየው ጋር የምታረገው ነገር ከኔ ጋር ታረገው ከነበረው ነገር በብዙ የተሻለ ሆኖላት እንጂ። ወይኔ በዛይን ከነበረበት መውጣት አልቻለም። እዛው ላይ ነው። አዲስ ነገር አለ። ከነበረበት መውጣት አልቻለም ማለት መልካም ገዛኝ። በእኔ ላይ የሆነውን በእናንተ እንደሆነ ብታውቁ ከኔ የከፋ ሁኔታ ውስጥ ትገቡ ነበር። እንዴት ነው? ደህና ነኝ። ቹሻ እንግዲህ የፈጸምከውን ወንጀል ታምናለህ፣ ሊታወቅ ነው። ልክ ነኝ? ይሄንን እኮ ትናንትናም አልካድኩኝም። ስለዚህ ዛሬም አልክድም። አሁን እናንተ በየቀኑ እየመጣችሁ ምንድነው የምታስጨንቁኝ? እንግዲህ ዴቭ ትንሽ በሚያሳዝን ሁኔታ የገደልከው ሕፃን ያንተ ልጅ አለመሆኑን ታውቃለህ? እርግጠኛ ነህ? ደግሞ እንደሱ አለቻችሁ። ታደርገው የነበረው ነገር አንሷት ደግሞ አሁን ደግሞ በጸጸት ይቀጣ ብላ ደግሞ ይሄን አለቻችሁ። እኔ እኮ ለምንድን ነው እናንተ እሷን የምታምኗት? እኔ ለምንድን ነው የማታምኑት? ይኸውልህ እኛ በአሉባልታና በሰው ዝም ብሎ መረጃ በመውሰድ ብቻ ነገሮችን አናጣራም። ጊዜያት፣ ቀናት እንግዲህ ወር ሞልቶት ማለት ነው። ዛሬ ላይ ይኸውልህ የዲኤንኤ ውጤት ምርመራ ደርሷል። ህፃኑና አባቱ ማን ነው የሚለውን ማለት ነው። እንግዲህ ከአንተም ተወስዷል እንደምታስታውሰው። ዛሬ ላይ ውጤቱ ደርሶ ይዘን መተናል ማለት ነው። እንግዲህ ገዛ እኔ ይኸውልህ የምትለውን ነገር በሙሉ አድምጠኝ እስኪ አንዴ እንስማ። አድምጠኝ አንዴ። እዚህ ጋር ያስኩት ማስረጃ ነው፣ ዶክመንት ወረቀት ነው፣ የተላከ ዲኤንኤ ምርመራ ውጤት ነው የሚያሳየው። አቶ ገዛኸኝ አብርሃ እየሰማኸኝ ነው? አቶ ገዛኸኝ አብርሃ የተወለደው ህፃን ስም የለውም፣ እንደገና ስም አልወጣለትም። ስለዚህ ቤቢ ነው የሚለው። ቤቢ ገዛኸኝ ነው። ገና ስም ያልወጣለት ህፃን ስለነበረ የልደት ካርድም አልነበረው እንደምታስታውሱት። እንዲሁም ህፃን ደማቸው አንድ ስለመሆኑ ስለመሆናችሁ ያሳያል ብያለሁ እኮ። ቸኩለሃል፣ ለውሳኔ ቸኩለሃል ያልኩ ለዚህ ነው። አየሁ ያደረከውን ድርጊት ምን ታመጣለህ? ብትለቀጥ፣ ብትነሳ፣ ብትፈርጥ። ወይኔ የእኛንም ስራ ገደል ከተልከው። እጅን በጀኔ የገደሉት ነገሩን ባለማስተዋል ፈለገ ትዳር የተፈጠረ ነገር ቢኖር የሰውም ልጅ ቢሆን ህፃኑን ከመግደል አንስቶ አሁን ደግሞ የራስህን አብራት ልጅህን ራስህ እጅ በእጅ ወይኔ
ሰው አያምን ሊጠረጥር ይችላል። ያንተን አየኸው ክፋቱን ካው ስለ የነበረው ለዚህ እጄን በእጄ ገደልኩት። ከዚህ በላይ መጮህ ያለብን አይመስለኝም። ሮቤል ምንድነው የሚቀር ሂደት አለ? ሂደቶች የሉም። እንግዲህ እንደሚታወቀው እሷም ሆነች አብሯት የነበረው ግለሰብ አቢኔር የተባለ ግለሰብ ሁለቱም በህግ አግባብ መቀጣጫቸውን ሁሉም እንዲያገኙ ተደርጓል። እስኪ ና ተነስና ወደ ወይኔ እንግዲህ ዴቭ በጣም በሚያሳዝን ሁኔታ እኛም ስንከታተለው የከረምን የቆየው ጉዳይ ዛሬ ላይ ልባቱ በዚህ መልክ እንግዲህ ከመጀመሪያው ጀምሮ አሰቃቂ ነበር። መጨረሻው ደግሞ እየከፋ አሰቃቂነቱ የሚታይ ሆናል። አባት ልጁን የገደለበት መሆኑ ማለት ነው። ምክንያቱም ዲኤንኤ የሚያሳየው ገዛኸኝ አብርሃና ህፃኑ ልጅ ደማቸው እንግዲህ ዲኤንኤ ተወስዶ የህፃኑም ጸጉር የእሱም እንግዲህ የአባትም ጸጉር ተወስዶ አባትና ልጅ ስለመሆናቸው የሚያረጋግጥ ነው ማለት ነው። የደረሰን ማስረጃ ማለት ነው። አሁን እዚህ ጋር ይሄ ሰውዬ ቢጸጸት ምንም አያመጣም። ዞሮ ዞሮ በህግ አግባብ ፍርዱን የሚያገኝ ይሆናል። ህፃኑም እንግዲህ ህይወቷ አልፏል። ምንም ማለት አይቻልም። ከባድ ነው። ከዛ ውጪ የዚህ ሰውዬ ድርጊት ብቻ ሳይሆን የእሱም ባለቤት ሲፈንም ሆነች አብሯት እንግዲህ ባለትዳር መሆኗን እያወቀ ጓደኛ መስሎ ገብቶ ቤቷ በተደጋጋሚ እየገባ እየወጣ ከዚህ ሴት ጋር ግንኙነት የነበረው አቤኔዘር የተባለ ግለሰብ ሁለቱም እንግዲህ በህግ ጥላ ስር ነው ያሉት ማለት ነው። እሷም ላደረገችው በትዳሯ ላይ መማገጥ፣ ያም ባለትዳር መሆኗን እያወቀ ከእሷ ጋር አብሮ በመማገጥ ቤቷም ጭምር በመግባት በዚህ እንግዲህ ህጉ በሚፈርደው ዳኛ በፈረደው ሁኔታ ሁለቱም ፍርዳቸውን አግኝተዋል። ይሄም ሰው እንግዲህ ፍርዱን እስካሁን ሲቀበል ቆይቷል። አሁንም ቢሆን ያለውን ነገር ልናሳውቀው ስንል ነው እዚሁ ምርመራ ክፍል የጠራ ነው ማለት ነው። በጣም አሳዛኝ ክትትል ስራ ነበር። እንትን ነው አሁን እምነት አጣ። ዛሬ የምንዘጋበት ሁኔታ እምነት ላይ ነው። የምንሰራው ስራ እምነት እያጣ ነው። የምንሄድበትን ቦታም ማመን እያቃተን ነው። ማለት እያንዳንዱን ሁኔታ ተመልካች ስለሚያየው ነው ይህን ነገር መናገር የፈለኩት። ምክንያቱም እኔና ሮቤል ልንሰራ የተነሳነው ስራ ሌላ ነበረ፣ የመጣንበት አመጣጥ ሌላ ነው። ህይወት በራሷ እየጠመዘዘችን ነው እንዴ? የእውነቴን ነው። ማለት ምንም አይነት አሁን ውሉ የሚገባን አይነት ሁኔታ ላይ አይደለም ያለነው። ሲፈን ያደረገችው የራሷ ጥፋት አለ። እህቷ የመጣችበት የራሱ የፈጣሪ ምክንያት አለው። የተረፈችበት ይሄ ሰው ያደረገበት ምክንያት የራሱ ልጅ መሆኑን ስናቅ እሱ ሲያቅ ከባድ ሽኩቻ ነበር። አሁን ዋና ፖይንቱ ተመልካች ጋር ስለደረሰ ብቻ አይደል። ሮቤል በራሱ የገባበት ጉድጓድ አለ፣ ዳዊት በራሱ ገብቶ የወጣበት ጉድጓድ አለ። ይሄንን ነው እምነቱን ነው። አሁን እንዴት ነው እንደ ከዚህ በፊቱ አንድ ሰው መጥቶ እንዲህ ተፈጥሯል ብሎን እዛ ቦታ ላይ ሄደን ማንን ነው የምናምነው? ጠቋሚውን ነው? ወንጀለኛውን ነው? የገደለው ነው? ሟች ነው? ይሄ አሁን እኛ ጋር ነጥብ ሊሰጠን አልቻለም። ምክንያቱም የ7 የ8 ቀን ልጅ በቢላ አንጀቱ ተዘርግፎ ያገኛል። ያን ሁላ ችለን ነው ዛሬ እየታገለን የነበረው። ብቻሽ አባት ልጁን ገደለ ማለት ነው። ይሄ ነው ፋይናሊ። ለምናደርጋቸው ለምንሰራቸው ስራዎች ቆም መብለን ማሰብ ያለብን አሁን ይመስለኛል። ያለንበት ጊዜም በጣም ከባድ ነው። እኔ ጋር ከመጣችሁ ከግንቦት ወር መጨረሻ ጀምሮ በጣም ከባድ ሲቹዌሽን ውስጥ ከባድ ነገሮች ውስጥ ነበር። ህጻናቶች ለባዕድ አምልኮ የሚሰጡበት ጊዜ ነበረ። የኔ እናት ህይወት ያለፈበት ጊዜ ነበረ። እህቴን ለማዳን ከሮቤል ጋር ሄድንባቸው እርምጃዎች ነበሩ። በጣም ክፉ ጊዜያቶች ናቸው። ይህንን አመት በሰላም ያስጨርሳል አይመስልም ሮቤል? ቀጣዩን ደግሞ ለማየት ያብቃ። ብዙ ሶሻል ሚዲያዎች ላይ እያየን ነው። በጣም ብዙ ወንጀሎች እየተሰሩ ነው። እኛ የምናገኛቸው ይከፋሉ ልበል? በጣም ከባድ ራሳችንን አሳልፈን ስለምንሰጥ ይመስለኛል። እምነት አለን ሰው ላይ። ዛሬ ባመንነው ልክ ባይሆንም እግዚአብሔር ፈቅዶ እንግዲህ ሲፈንም ብትሆን ጥፋተኛም ብትሆን ትዳሯን ላይ ማገጠች ቢባል የእሷን ህይወት ቢያንስ ለማዳን ይችላል። የትንሹንም ባይሆን ይሄ አባት ምን ያህል አመት ሲጸጸት ይኖራል ሮቤል?
ምን ያህል አመት ነው ይሄ ሰው የሚሆነው? መቼም ሰው አይሆንም። ታሰረም ተለቀቀም ይሄ ሰው ከማበድ ወደ ኋላ የሚል አይደለም። እንደውም ከምናስረው ውጭ ብንለቀው ነገ አብዶ የምናገኘው ይበልጣል። ስለዚህ ባካችሁ እምነታችንን አንጣ። ትዳር ላይ ብዙ ነገሮች ሊፈጠሩ ይችላሉ። ከጸብና ከግጭት ቀድመን ለመነጋገር እንሞክር። ልጆቻችንንና ትዳራችንን እናድን። ዛሬ ነው የምለው በተቻለ አቅም ለወዳጅ፣ ለዘመድ፣ ለጓደኛ፣ ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ይሄን ቪዲዮ ሼር አድርጉት። ምክንያቱም ሁሉም ማየት መማር አለበት። ሁሉም በቤቱ ብዙ ገመና አለው። ሰው ቢሰማ ምን ይለኛል ብሎ ብዙ የደበቀ ሰው አለና አውጥተነው ነገን ሰላም እንዲሆን ብናደርግ ብዬ መልእክቴን አስተላልፋለሁ። ውድ ቤተሰቦቻችን ሐሳብ አስተያየታችሁን አሁንም ኮሜንት ሴክሽን ላይ አስቀምጡልን። ሮቤል የሚለን ነገር ካለ ይበለንና የዛሬውን ቪዲዮአችንን እንጨርስ። እንደተባለው ነው እንግዲህ እምነት የተባለ ነገር በጉዳዩ ላይ አንተ የበለጠውን ሐሳብ ሰጥተሃል። በስተመጨረሻ እንግዲህ የዓመቱ መገባደጃ እየጨረስን ያለ ነው። ከዚህ በኋላ እንግዲህ እንደዚህ አይነት ዘግናኝ አሰቃቂ ክህደት የተሞላባቸው ውንጀላዎች ማንሰማባቸው እንዲያደርግልን ፈጣሪ አምላካችንን እንግዲህ እንለምናለን። የሃይማኖት አባቶች በዚህ ዙሪያ ብዙ እንዲጸልዩ እኛም በራሳችን እንግዲህ ልብ እንዲሰጠን ካለንበት አይነት መጥፎ አይነት ድርጊት ወጥተን እንግዲህ ቀና የምንሆንበት ዓመት እንዲሆን የቀጣዩ ዘመናችን ፈጣሪ አምላክ ይጠብቀን ይርዳን። የመጨረሻ መልእክቴ ነው። ዞሮ እኛ አሁንም ወንጀል አለባቸው በተባሉ ቦታዎች እየሄድን ክትትላችን እናደርጋለን፣ ወደ እናንተም እናደርሳለን እንደ ሁልጊዜውም። ከዚህም በኋላ እንግዲህ ወደ እናንተ ኬሶቻችንን እያያዝን ወደ እናንተ እንቀርባለን። ቤተሰቦች ለዛሬ በዚህ እናብቃ። ኢትዮጵያ ሀገራችንን ሰላም ያርጋት፣ ልቦና ይስጠን። እናመሰግናለን።